ሰላም ጤና ፍቅር ውድ በመላው ዓለም ለምትገኙ የዩቲዩብ ቻናል ቤተሰቦች ለእናንተ በያላችሁበት ይበረክትላችሁ ዘንድ ከልብ እመኝላችኋለሁ። ጸጋ ብራር ነኝ። ውድ ቤተሰቦች በሌላ አዲስ ስራ ተገናኝተናል። አሁን እንግዲህ የምሰሙት ስቶሪ ከዚህ በፊት የትም ያልተጻፈ ያልታተመ ያልተሰማ ያልተነበበ ስራ ነው። ለእናንተ ክብር ለእናንተ ታድሞት ተብሎ የተሰናዳ ማለት ነው። ላሌ ያብናቱ ይሰኛል ጻፊያችን። ይሄን ጀባ ብሎናል፣ ባንጃው ይለናል። እኔና አጋቾቹም የሚል ተያያዥ ርዕስ ሰጥተነዋል። አደራ እንግዲህ የምለው ነገር ቪዲዮን ስከፍቱት ላይክ አድርጎ መጀመር አይዘንጋ። እንዲሁም ደግሞ ሀሳብ አስተያየት መስጠት እጅግ የሚበረታታ ነው። ከዛ ባሻገር በሱፐር ሻት ሱፐር ስቲከርና ሱፐር ቴንክስ የተለያየ ማበረታቻ ስጦታዎች ለቻናሌ በፍቅር መታበረክቱ አላችሁ። ከወዲሁ አመሰግናለሁ ብዬ ማለፍ ወዳለው። መልካም ጊዜ ውድ ቤተሰቦች። ራቅ ካለ ክፍለ ሀገር ወደ አዲስ አበባ ስራ ፍለጋ ከ10 ዓመት በላይ ወደሚበልጠኝ ታላቅ ወንድሜ ጋር የመጣሁት ከ8 ዓመት በፊት 2008 ላይ ነው። በ9 ዓመት የሚበልጠኝ ታላቅ ወንድሜ ከኔ ቀደም ብሎ ነበር የመጣው። እሱ ጋር እየኖርኩ ስራ መፈለግ ጀመርኩ። አንድ ቅባት በሚያመርት ድርጅት ውስጥ ስራ ጀመርኩ። ከዛቹ አብቃቅቼ በአንድ የግል ኮሌጅ የቢዝነስ ትምህርት ለማስተማር ሞክሬ ነበር። ኑሮ አንገዳገደኝና ሌቭል 1 ነገር ተምሬ በይደር አቆምኩት። ወንድሜ በስራው ጸባይ ምክንያት ብዙ ሰው ያውቃል። ማታ ማታ ከመኝታ በፊት አረፍ ስንል ውሎን ሲያጫወተኝ ስለ አንዳንዶቹ ይነግረኛል። ብዙ ሰው ቢያውቅም በተለየ ሁኔታ የሚያውቀው ጓደኛ ግን አልነበረውም። ከዛሬ 4 ዓመት በፊት በእኛ አቆጣጠር በ2013 ዓመተ ምህረት መግቢያ ላይ ከተዋወቀው ከአንድ ግለሰብ ጋር ግን በተለየ ሁኔታ መቀራረብ ጀመሩ። ሰውየውን በመልክ ባላቀውም በተደጋጋሚ ስለ ሰውየው ለጋስነት፣ ስለ ሰውየው ጋባዥነት ያወራኝ ነበር። እሱ እየጋበዘው ማምሸት የጀመረው በተዋወቁበት ወር ነው። ሰውየው ስለሚያወጣው ብር በመገረብ ሲነግረኝ እገረማለሁ። በአንድ ምሽት ያወጣውን ብር ሲነግረኝ የኔ የስንት ወር ደሞዝ እንደሚሆን እመታውና ወይ ህይወት እላለሁ። አንዱ እንደ ቀልድ በአንድ ምሽት የሚረጨው ብር ሌላው ስንት ወር ፈክቶ ስንት ላብ ረጭቶ እንደሚያገኘው ሳስብ የኑሮ ልዩነቱ መንቦርቀቅ ያስደንቀኛልም ያስደነግጠኛልም። ምንድነው ስራው ስለው ሰውየው ያን ያህል ግልጽ እንዳልሆነና ስራው ምን እንደሆነ በግልጽ ባይነግረውም በደፈናው በተለያየ ቦታ ቢዝነስ እንዳለው ብቻ እንደነገረው ነበር የነገረኝ። ግንኙነታቸው ማታ ማታ ከመገባበዝ አለፈና ከሱ እንደገጠመ ብዙም ሳይቆይ ስራውን ርግፍ አድርጎ ትቶት ከሱ ጋር ለስራ ከከተማ ወጣ ማለቱን እየነገረኝ ከቀናትም አልፎ ሳምንት 2 ሳምንት ቆይቶ መምጣት ጀመረ። ይህ ከሆነ በ2 ወር ውስጥ ነገሮች በፍጥነት መቀየር ጀመሩ። ስራ በተወና ከሰውየው ጋር ምንነቱን በግልጽ ያልነገረኝ ስራ ከጀመረ በኋላ ገቢው ማደግ ሳይሆን መመንደግ መትረፍረፍ በሚባል ደረጃ መንበሽበሹ በደስታ ሳይሆን በሐሳብ አንበሸበሸኝ። ስራው ምን እንደሆነ ምን ላይ እንደቀጠረው በግልጽ ሊነግረኝ አልፈለገምና ወጣ ብለናል ብቻ ብሎኝ ሄዶ ቆይቶ ሲመለስ ከሰማይ ብር ለሱ ብቻ የዘነበለት እስኪመስለኝ አስደንጋጭ የሆነ የብር መጠን ይዞ መምጣት መጀመሩን ሳስተውል ግራ መጋባት ብቻ ሳይሆን ፍርሃት ወረረኝ። ይሄ ነገር እንዴት ነው ስለው ለስራ ማስኬጃ ብሎ የሰጠው የሰውየውን ብር መሆኑን ይነግረኛል። አጠፋፉ ግን እንደዛ አይመስልም። በወራይ ደሞዝ ስራ እንዳልጀመረ አወጣጡ ያስታውቃል። በዛ ላይ የሥራ ብር በዛ መጠን እሱ እጅ ላይ የሚቀመጥበት ምክንያት አልገባህልኝ። በድንጋጤና በወንድሜ ዙሪያ ግራ መጋባቴን የጨመረው ደግሞ ስለሱ አውርቶ የማይጠግበው የብዙ ዓመት ፍቅረኛውን ያለምንም ምክንያት እርግፍ አድርጎ ለመተው መወሰኑ ነበር። ከወንድሜ ጋር ከ4 ዓመት በላይ አብረው የቆየች ፍቅረኛው ነች። ከራሷ አንደበት እሷ ባለችበትም እሷ አጠገባችን በሌለችበትም ከወራት በኋላም ቆየ ቢባል በዛው ዓመት መጨረሻ ግንቦት አካባቢ የመግባት እቅድ እንዳላቸው ከ2 ከ3 ጊዜ በላይ ሲያወሩም ሰምቻለሁ። በሳምንቱ እስከ ስራ ውጪ ባለው ሰዓት ከቤት ውጪ መገናኘታቸው እንደተጠበቀ ሆኖ ሁሌም በሳምንቱ ቅዳሜና እሁድ እኔና ወንድሜ ወደምንኖርበት ቤት መታ እኛ ጋር ነበር መታሳልፈው። ይህም በወቅቱ ምንነቱን ማወቅ ያልቻልኩን ስራ በጀመረ ሰሞን የወንድሜ ሁኔታ መቀየር ምናልባት ከኔ በባሰ መልኩ
ግራ ያጋባውና ያስጨነቀው እሷን ነበር። ያን ስራ እንደጀመረ የበፊቱን ስልክ ቁጥር ጠርቅሞ አዲስ ቁጥር ሲይዝ ለማንም እንዳልሰጥ ከኔ ውጭ ያንን ቁጥር ማንም እንዲያውቀው እንደማይፈልግ አስጠንቅቆ ነበር ለኔም የሰጠኝ። ግራ ተጋብቼ ለፍቅረኛው ሰጥቷት እንደሆነ ጠየቁት። ነገርኩ እኮ ካንተ ውጪ ማንም እንዲያውቀው አልፈልግም ማለት ምን ማለት ነው በማለት ጮህብኝ። ያ ሁኔታው ሌላ ማብራሪያ ለመጠየቅ አይጋብዝም። ወንድሜ ምን እያሰበ ምን እያደረገ ነው የሚለው ግራ አጋባኝ። እናም ዝም ከማለት ውጪ አማራጭ አልነበረኝም። ነገር ግን ትንሽ ቆየት ብሎ የሱ ስልክ እምቢ ሲላት እኔ ላይ መደወሏ ሳይታለም የተፈታ ነበርና እኔ ጋር ከደወለች ምን ልበላት ብዬ መጠየቅ ግድ ስለነበር ጠየቅኩት። አዲስ ስራ መጀመሪ ንገራት፣ አሰሪው ስልክ መቀየር ግድ ነው እንዳለኝም ንገራት፣ አዲሱን ቁጥር ከስራ ጋር ለሚጠቅም ነገር ብቻ እንድጠቀምበት እንዳዘዘኝም ንገራት፣ ከስራ መልስ ጊዜ ሳገኝ እኔ እንደምደውላትም ንገራት፣ ከዚህ ውጪ ጥያቄ ካላት ምንም የምታውቀው ነገር እንደሌለ ንገራት፣ አለቀ፣ ከዚህ ውጪ ምንም እንዳትለኝ። በሁኔታው ከመገረምና እሺ ከማለት ውጪ እንዲህ ያለኝ ሌላ ጥያቄ ማንሳት አልቻልኩም። ከተናገረው ውስጥ ትክክል መስሎ የታየኝ ግን የምታውቀው ነገር እንደሌለ ንገራት ያለው ብቻ ነው። ምክንያቱም እሺ በላት ያለኝን ሁሉ ስላት እሺ በቃ በተመቸው ሰዓት ይደውል ብላ ዝም እንደማትል እሱም እኔም እናውቃለን። እንደጠበቅኩትም ምን ሆኗል ስልኩ አይሰራም ብላ ስልኩን በቀየረ በሁለተኛው ቀን ምሽት አካባቢ ደወለች። ያለኝን እንዳልኳት አገናኘኝ አለችኝ። የለም ስል በስልክ ለማውራት የሚሆን ትዕግስት አልነበራትም። መጣሁ ባለች በ40 ደቂቃ ውስጥ እየበረረች እቤት ደረሰች። ከምሽቱ 1 ሰዓት ተኩል ሆኖ ነበር። ቤቷ እኛ ካለንበት 2 ታክሲ የሚያስይዝ ርቀት ላይ ነው ያለው። ታክሲ ጥበቃ ሳትቆም መንገድ ሳይዘጋ እንኳ ብትሄድ በትንሹ ከ1 ሰዓት በላይ ያስኬዳል። እንደገባች ስለጀመረው አዲስ ስራ እንዴት እንዳልነገራት ሌላም የጥያቄ ማት ነሰነሰችብኝ። ለኔም ግልጽ አይደለም የማውቀው ነገር የለም ከማለት ውጪ መልስ የለኝም ነበር። ተመልሶ ይመጣል ብላ ስትጠብቀው አመሸች። ሲጨንቀኝ ጊዜ የሚመጣ አይመስለኝም አልኳት። በግልጽ ሌላ ነገር ጀምሯል አትለኝም ብላኝ ምጭቅጭቅ እያለች ልሸኝሽ ብላትም ጮካብኝ ሄደች። ከዛ በኋላ ለ8 ቀን ወንድሜ ወደ ቤት አልተመለሰም። እሷ ግን 8ቱንም ቀን እየመጣች እኔው ላይ ጨፍራብኝ ትሄዳለች። ሲገናኙ እንደሚጣሉ እርግጠኛ ነበርኩ። በ9ኛው ቀን ማታ ከጀርባ ስትከተለው የነበረ እስኪመስል እቤት ደርሶ 5 ደቂቃ ሳይሞላው በሩን በርግዳ ገባች። እኔ ከወብልም የወንድሜ መረጋጋትና መዘባነን ግን እንኳን ለሷ ለኔም ሌላ ሰው እስኪመስለኝ ድረስ የሚያናድር ነበር። እሷ ትጠይቃለች። የሱ መልስ ማወቅ ባለብሽ ሰዓት ነግርሻለሁ፣ አሁን ጊዜው አይደለም የሚል ነበር አጭር መልሱ። አዲሱን ቁጥሩን ሊሰጣት እንዳልፈለገ ስታውቅ እንደ እብድ አደረጋት። እናም ተጣሉ። የመሰላትን ሁሉ ተናግረው ወጥታ ሄደች። የወንድሜ ሁኔታ ከሷ ጋር ለመጣላት መፈለጉን በደንብ ያስታውቅ ነበር። ከዛ በፊት በፍቅራቸው መሃል ብዙ ጊዜ መጣላት መታረቅ ስለነበር ያም ጸብ ለተወሰነ ጊዜ ተኳርፎ የሚታረቁበት ጸብ ነው። እናም በሷም አያስችለውም ብዬ ነበር ያሰብኩት። እሷም እንደዛ አስባ እንደነበር እርግጠኛ ነኝ። ሌላ ጊዜ ተጣልተው ጨከን ብላ ገፋ አርጋ ከሳምንት በላይ ድምጿን አጥፍታ እግሯንም ሰብስባ ከጠፋች ሄዶ ይቅርታ ጠይቆ ይታረቃትና ይዟት ይመጣ ነበር። እሷ ካበሳጨችውም እሷ መታ ራሷ አባብላ ትታረቀዋለች። ከጸባቸውም ከርቃቸውም መሃል ገብቻ አላውቅም። በራሳቸው ጉዳይ ይጣላሉ፣ መኮራረፉ ሲበቃቸው ይታረቃሉ። በዛ ጸብ ግን ወንድሜ የምሩን ነበር የተጣላት። ዛሬ ነገ ይመጣል እያለች ትንሽ አኩርፋ ብትደውልም ያው ስልኩ አይሰራም። እኔ ጋር ስትደውል ያው ቢኖርም የለም በላት ስለሚለኝ እየከበደኝ የለም እላት ነበር። ጆሮ ላይ ተጠረቅመዋለች። ደሞ ሳትደውል ትንሽ ትቆይና ድንገት እቤት ትመጣለች። እቤት አታገኘውም። እሱም ስታጣ እኔ ላይ ንዴቷን ገንፍላብኝ ትሄዳለች እንደተለመደው። ለመጣላት ፈልጎ ሊተዋት ወስኖ እንደተጣላት እርግጠኛ እስከምትሆን እየተመላለሰች ስታለቅስ ስታስጨንቀኝ ቆይታ በመጨረሻም ቆርጦላት ይሁን ተስፋ ቆርጣ እሷም ጠፋች። እኔም እፎይ አልኩላችኋለሁ። ነገር ግን ያፈቅራት እንደነበር ነውና ማቀው እሷ እሱን ፍለጋ ቤት መምጣቷን ካቆመች በኋላ እውነት እስከ መጨረሻው መለያየታቸው ማመን ስላልቻልኩ ወንድሜ በቃ ጨክነ ተውካት፣ በቃ ተለያያችሁ ማለት ነው እያልኩ በመጣ ቁጥር ጠይቀው ነበር። ጥያቄን ችላ ብሎ እያለፈ ቆየና ፈጽሞ እንደማይታረቃት መወሰኑን ነግሮኝ ስለሷም ደግሜ እንዳላነሳበት ሲያስጠነቅቀኝ
ከፍ ካለ መገረም ጋር መጠየቄን ተውኩት። ወንድሜ ለዛ ውሳኔ ዳረገው በሷ ላይ የሚያስጨከነው ድብቁ ስራው ግን የበለጠ ሚስጥርነቱ ገዝፎ እኔ ላይ የጭንቀት ጫናው እንዳሳረፈ ቀጠለ። ትንሽ ቆየና እኔም በዚህ ደሞዝ እስካሁን የፈጋው ይበቃል፣ ይህን ስራ አቁመው፣ ወደፊት የተሻለ ስራ አስገባለሁ አለኝ። ውሳኔውን እንጂ ምክንያቱን ሊነግረኝ እንደማይፈልግ እርግጠኛ የሆንኩበት በተደጋጋሚ ለምን ብዬ ስጠይቅ መናደዱን ሳስተውል ነበር። ምንም ይበል ምን ከኔ የሚፈልገው ምላሽ እሺ ብቻ ነው። በሆዴ ነገሩ እንዴት ነው ወይ ነገር እያልኩ እሺ አልኩትና የሱ ሲገርመኝ እኔም ስራውን ትቼ ቤቱ ዋይ ወንድ ላጤ ሆንኩላችሁ። ይሁን ሊሆነው 3 ወር ባልሞላ ጊዜ ውስጥ ነው። ያን ምንነቱ ያልታወቀን ስራ ከጀመረ ከ3 ወራት በኋላ ይመስለኛል ለ2 ሳምንት ከቤት ቆይቶ በአንድ 2 ምሽት ላይ ድንገት ተከራይተን ወደምንኖርባት ቤት ዕቃ ጫኝ መኪና ይዞ መጣ። እየተጣደፈ ወደ ቤት ገባና ሰላም ሳይለኝ በቀጥታ ተነስ፣ ዕቃውን በፍጥነት እንጫን፣ ቤት እንቀይራለን ነበር ያለኝ። ስለ ቤት መቀየር ሐሳብ ተነስቶም አውርተንም ስለማናውቅ ድንገት ሆነብኝና ምን ተፈጥሮ ነው ብዬ መወዛገብ አልቀረም። ወንድሜ ምንም ነገር ማብራራት ስለማይፈልግ ከመወዛገብ ውጪ አማራጭ አልነበረው። አከራያችን እኔ ቤት ውስጥ እያለው ለሱ ደውለው ውጣ ቤቴን ልቀቅልኝ ብለውት ነው እንዳልል አዲሱን ቁጥር ከኔ ውጪ የሚያውቀው የለም። ግራ ገብቶኝ ከቆምኩበት ሳልንቀሳቀስ ዝም ብዬ ሳየው በጥርፊያ ዕቃውን ለመጫን በሚመች መልኩ መሰብሰብ ጀመረ። በምሽት ቤት መቀየሩ ለምን እንዳስፈለገ ግራ እንደገባኝ 1 ሰዓት ባለሙሉ ደቂቃዎች ውስጥ ነበር ዕቃችንን ጭነን ለዓመታት ከኖርንበት ሰፈር መክፈል የማይችለው ብድር እንዳለበት ወይ እንደሰረቀ ሰው ከአከራያ ውጪ ለማንም ሄድንም ሳንል ድምጻችን አጥፍተን የለቀቅነው። ወንድሜ ምን እንደሚሰማው ባላውቅም ለኔ ግን ከለመዱት ካደጉበት ሀገር የመቀየር ያህል መጥፎ ስሜት ነበር የተሰማኝ። እዛ ሰፈር ውስጥ ፍቅረኛዬን ጨምሮ የቤተሰብ ያህል የምቀርባቸው ሰዎችን መራቅ ከባድ ነበር ለኔ። ውስጤ ረብሽብሽ አለ። መልቀቃችን ብቻ ሳይሆን ቢያንስ እንደምንለቅ እንኳን ሳልነግራቸው ተጣድፈን የወጣንበት ምክንያት እንኳን ሊያስረዳኝ አልቻለም። ምናልባት ጫኝ አውራጆች ለዕቃው የማይመጥን ሂሳብ እንዳይጠይቁም ይሆን በምሽት መውጣቱን የፈለገው ብዬ እንዳላስብ በሰዓቱ ወንድሜ ወጪ የማያሳስበው ሰው ሆኖ ነበር። በዛ ላይ ዕቃችን ትንሽ ስለሆነች በዛ ሰዓት ቤት የቀየረው ከጫኝ አውራጆች ፍትሃዊ ክፍያ ለማምለጥ ነው ብዬ ራሴን ማሳመን ሳይሆን መደለል ሆነብኝ። ደብሮኝ ዝም ስል ገባው መሰለኝ። የተሻለ ቤት ማግኘቱና ቤቱም ባለ 1 ኮንዶሚኒየም መሆኑን ነገረኝ። መልስ አልሰጠሁትም። ገቢው ስለጨመረ ዕቃ ለማሟላት ስለሚችል እንጂ በዛች 1 ክፍል ቤት የነበረችንን ከማብሲያና ከመተኛ በቀር ትርፍ የሌላት ትንሽ ዕቃ ይዘን ኮንዶሚኒየም መግባት የሚታሰብ አልነበረም። ወንድም የሚያገኘው ብር ብቻ ሳይሆን ብሩን ተከትሎ የተከሰቱት ነገሮችም እንደ ብሩ እየበዙ መጡ። እንደኔ ምርጫ ቢሆን እዛው ሰፈር የተሻለ ቤት ፈልገን ብንገባ ደስ ይለኝ ነበር። ደርሰን ተከራየ ያለው ኮንዶሚኒየም ቤት ውስጥ ስንገባ ሳሎን ውስጥም መኝታ ክፍል ውስጥም አዲስ ሶፋ፣ አዲስ ቴሌቪዥን ከነማስቀመጫው፣ አዲስ አልጋ፣ ሌላም ዕቃ ተሟልቶ ነበር። ዕቃው ማን ነው ስለው ፈገግ ብሎ ያከራየው እንደሆነና ከነቃው እንደተከራየው ነገረኝ። አትጠይቀኝ ከሚል ቢዋሸኝ ይሻለኛል፣ ምክንያቱም መዋሸት አይችልበትምና እውነቱን ለማወጣጣት ይቀለኛል። አትጠይቀኝ ብሎ ነገር ግን ፍንጭ የሌለው ዘጊ መልስ ስለሆነ እንደዛ ካለ መላወሻ የለም። መላምቱም ብዙ ነው። ከነቃው እንደተከራየን ነግሮኝ ፈገግ ሲል የሹፈት አዘል ፈገግታው መልእክት እየዋሸኝ ስለመሆኑ አስረጂ ነበር። እውነቱም የተናገረው ሳይሆን የሳቀው እንደሆነና ዕቃው ያከራዩ እንዳልሆነ በቀላሉ ተረዳው። ገዝተ ነው አይደለ ስለው በቃ እንደዛ ካሰብክ ለምን የማን ነው ብለህ ጠይቀኛለህ ታዲያ አለኝ። ብሩንም እሱንም ተከትለው የሚመጡ አስደንባሪ አስጨናቂ ነገሮች መክተልተላቸውን ቀጠሉ። በእያንዳንዱ ነገር ላይ ጥያቄ አታብዛ ወንድሜ፣ በቃ ዝም ብለህ ህልምህን ኑር። ሳንቲም ስትፈልግ ብቻ ምንም ሳትሳቀቅ የፈለከውን ነገር ጠይቀኝ ይለኛል። የሚሰጠኝን ጨርሼ ተጨማሪ የምጠይቅበት አጋጣሚ ግን ተፈጥሮ አያውቅም። ምክንያቱም እቤት ውስጥ ለአንዳንድ ነገር ይሆናል እያለ የሚያስቀምጠው ብር እንኳን አጥፍቼው ቀድጄውም አልጨርሰው ነበር። እውነቱን ለመናገር ኮንዶሚኒየም በገባን ማግስት በፍጥነት በስሜ አካውንት እንድከፍት አደረገ። በአካውንት የገባው የብር መጠን ላይ በውስጥ የተፈጠረው ነውጥ ከየት መጣ ገለመል የሚል ጥያቄ ሳይሆን የፍርሃት ነውጥ ነበር። ብር ማግኘት ብቻውን እንደማያስደስት በደንብ የተረዳሁት ሰዓት ያ ወቅት ነው። ደስተኛ ለመሆን ቢያንስ ምንም ይሁን ምን ጥሩም ይሁን መጥፎ
የመጣበትን መንገድ ወይ ምንጩን ማወቅ ረፍት ነው። ብሩ የመጣበት መንገድ መጥፎ መንገድም ይሁን አውቄ በገባበት ያን ያህል የሚያስጨንቅ አይመስለኝም። የኔ ችግር የነበረው አንደኛ ወንድም የትኛውንም ስራ ቢሰራ በዛ ልክ የሚከፍል ስራ ይኖረዋል ብሎ አለማመን። ቢኖርና እውነት በስራ የመጣ ብር ቢሆን ሌላው ቢቀር ከሚያፈቅራት ልጅ የሚግባባበት እንጂ የሚለያይበት ሰበብ ባልሆነ ነበር። ጠልቷት ጥፋት አግኝቶባት ቀድሞም ቢሆን ስለማያፈቅራት አይደለም የተለያት፣ እንደምን ግድ ስለሆነበት ችሎት እንጂ እሷን ማጣት ለሱ ቀላል እንዳልሆነ ከኔ በላይ የሚያውቅ የለም። ማወቅ ያልቻልኩት ከሷ ለመራቅ ከሷ ለመለየት ያስገደደውን ያን ድብቅ ምስጢር ነው። የነገሩ ምስጢራዊነትና ክብደት እንዳስብ የሚያደርገኝ አንዱ ምክንያት የሚያፈቅራት ላይ እስኪጨክን መድረሱ ነበር። ተለያይቶም ቢሆን ስለሷ ማንሳት ማውራት ስለሚረብሸው አታሳብኝ ይለኛል እንጂ ስለሷ መጥፎ አውርቶ እሷን እንደማያፈቅራትም ነግሮኝ አያውቅም። እኔኮ የምታፈቅራት ይመስለኝ ነበር ያልኩት ቀን እና አላፈቅራትም አልቆጣኝ እያለ ያም በጎፈርና በተንጨፈረረ ጺሙ የተሸፈነው ፊቱን ወደፊት ያስጠግቶ ሲጮህ የሚነክሰኝ መስሎኝ ሽምቅቅ ያልኩበት አጋጣሚም እያፈቀራት መለየት ግድ እንደሆነበት ያረጋግጥልኝ ቅጽበት ነው። ሌላው ወንድሜ ምን ያህል እንደገባ ምን እየሰራ እንደሆነ ሚስጥሩን ለማወቅ ያደረኩት ጥረት ሁሉ መምከኑም ከኔ ምንም ነገር የማይደብቀው ወንድሜ ለኔ እንኳን ሊነግረኝ የፈራው ነገር ምን ቢሆን ነው የሚለው ጥያቄ በውስጤ እያገዘፈው ብር ስለሰጠኝ ፍላጎቴን ስላሟላልኝ ብቻ መደሰት አለመቻሌ ብቻ ሳይሆን መጨነቄንም ከቀን ወደ ቀን ያባሰ ሌላው ምክንያት ነበር። ለራሴ አልነበረም ጭንቀቴ። በዛ ብር ምክንያት ነገ ከነገ ወዲያ ወንድሜ ላይ ችግር ሊፈጠር ይችላል ብዬ ስለምሰጋ ነበር የምጨነቀው። በዚህ ሁኔታ ውስጥ እያለው አካውንት ከፍቼ ብሩ በኔ ስም በገባ ቀን ምሽት ላይ ከወንድሜ ሌላ አስደንጋጭ ጭራሽ ያልጠበቅኩት ትዕዛዝ መሰል ማሳሰቢያ መጣ። መጀመሪያ ተከራይተን ስንኖርበት በነበረው ሰፈር የምትኖር 3 ዓመት አብሬያት የቆየው ፍቅረኛዬን ነገ ዛሬ ሳልል እርግፍ አርጌ መተው እንዳለብኝ ሲያዘኝ ከመደንገጥም በላይ የወንድሜን ጤነኝነት አጠራጠረኝ። የለየለት መሰለኝ። እኔና ወንድሜ የምንጣላባት ሰዓት እንደቀረበችም ታወቀኝ። የሱና የፍቅረኛው መለይ ሲገርምኝ ቤት በቀየርን ምሽት በደፈናው ይህም ቤት ለማንም እንዳታሳይ ማግኘት ያለብን ሄዳ አግኝ እንጂ የት እንደገባል ለማንም እንዳትናገር ማለቱ እየገረመኝ አካውንት ከፍቼ ብሩ በስሜ እንደገባ ምሽት አንተም ፍቅረኛ ገለመሌ ብሎ ነገር አቁም። ከዚህ በፊት ከምታውቃቸው ሴትም ሆነ ወንድ ከሁሉም ጋር ያለን ግንኙነት ለአንዴና ለመጨረሻ ጊዜ መተው አለብህ። ይህንም ቤትም ይሁን እዚህ ሰፈር መኖራችን ከኔና ካንተ ውጪ አንድም ሰው ማወቅ የለበትም የሚለው ነገር አልገባኝም። እናም ደርቄ ቀረው። ከሁሉም ልርቅ ብችልም ምንም ሳትበድለኝ ምንም ሳታስቀይመኝ ፍቅረኛዬን መተው ለኔ ከባድ ነው። እንደማፈቅራት እያወቀ እሱ በሚያውቀውና ለመለየት በቂ ነው ብሎ ባመነበት ምክንያት ፍቅረኛውን ለመለየት ቢወስን እኔ ለምን እንደምተዋት ከሷ መራቅ ለምን ግድ እንደሆነ እንኳን ሳይገባኝ ራሴን ሳላሳምን ዝም ብዬ በደፈናው እሱ ተዋት ስላለኝ ብቻ ፍቅረኛዬን መተዋት መስሎት እንደዛ ማለቱ ያስተሳሰብ መቃወስም ጭካኔ መስሎ ተሰማኝ። እንዴ ለምን ወንድሜ? ለምን ማለት ሌላው ሁሉም ሊቀር ይችላል። እሷ ግን ብሎ ነገር የለም። እኔ የኔዋን የተውኳት ስለማላፈቅራት ይመስላል። አንድ ነገር ለማግኘት የሆነ ነገር ማጣት፣ አንድ ነገር ለማትረፍ የሆነ ነገር መሰዋት ግድ ስለሆነ ነው። እውነቱን ልንገርህ የኔዋም ሆነ ያንተ በነበርንበት አስቀያሚ የድህነት ህይወት ብንገፋ እኛ ሳንሆን እነሱ ነበሩ ትንሽ አይተው ከናንተ ጋር ማከክ ሰለችን ብሎ ቻው የሚሉን። መጀመሪያ ድህነት ከተባለ ቆፈን ራስን አድን። እኔም አንተም ከዛ ከዳንም በኋላ ሁሉ ነገር እንደርስበታለን። ለመዳን መታመም ግድ ነው። አሁን ተዋት። በሷ በኩል የሚመጣብም ህመም ቻለው። ብትቸገር ትንሽ ጊዜ ነው። ትንሽ ጊዜ ተቸግረን እድሜ ልክ ከመቸገር መዳን ደግሞ አዋጭ ነው። አለቀ። ከዚህ የተሻለ ማብራሪያ እንዳጠይቀኝ ከገባው አሁን ያልኩት ይበቃል አለኝ ክርር ምርር ባለው አነጋገር። እኔ ግን ድህነትን ለማሸነፍ ፍቅረኛ መተው የሚለው የወንድም የፍልስፍና አልታረቅ አልገናኝ ያለው ቁርኝት አልገጥም እንዳለኝ ፈዝዤ ቀረው። ከተናገረው ነገር የገባኝ ነገር ቢኖር እኔም አንተም ለተወሰነ ጊዜ ከእንደዚህ አይነት ነገር መራቃችን ግድ ስለሆነ ነው የሚል ብቻ ነው። ለምንድን ነው ግድ የሆነው? መልስ የለም። ድህነትን ለማሸነፍ ከሰው ሁሉ የተገለልንበት ሚስጥር አሁንም ሚስጥርነቱን ቀጠለ። ምን ልበለው? ፍቅሬን መተው? ኦሆሆ ምን ነካው? ዝም ብዬ እሺ ልበለው እያልኩ ከራሴ ጋር ሳወራ እሱም በውስጡ ከራሱ ጋር እያወራ ዘለግ ላሉ ደቂቃዎች በዝምታ ቆየን።
ከዝምታው ሲመለስ አንድ ሁለቴ ኪሶቹን ፈተሽ አደረገና አዲስ ሲም ካርድ አወጣ። እንጋ አለኝ ወደኔ ዘርግቶ። ምን ማለት ምን ላርገው? ቀፎ ውስጥ ያለውን ሲም ካርድ አውጣው። ካሁን በኋላ ቁጥር ይሄ ነው፣ ይሄ ብቻ አለኝ። የማውቀው እንደሚል ለማስታወስ እስከሞክር ነገረ ስራው፣ አነጋገር፣ አኳኑ ሁሉ ሌላ ሰው ይመስል ነበር። ሲም ካርዱ ላይ ያሉኝን ቁጥሮች ወደ ቀፎ ገልብጬ ሰጠሁት። እናም ሰባብሮ ጣለሁ። መልሼ እንደማውጣው እርግጠኛ ነበርኩ። ያልኩን ምንም ሳታጓድል፣ በምንም ምክንያት ሳትሸራርፍ ባትተገብር እኔንም አንተን የሚጎዳ ነገር ይከሰትና ትጸጸታለህ በማለት በድብቅ ከልጅቷ ጋር በፍቅር መቀጠልን ቢደርስበት የኔና የሱ መጨረሻ እንደሚሆን አስጠነቀቀኝ። ሆኖም እሷን መተው ለኔ የማይሞክር ነበር። ከሁለት ቀን በኋላ ነበር ጠፋብኝ ብዬ የበፊቱን ቁጥሬን ያወጣሁት። እሱ ከሌለ ክፍት አደርገዋለሁ። እቤት እኔ ጋር በሚሆንበት ጊዜ ያንን ሲም ካርድ ብቻ ለይቼ አጠፋዋለሁ። እሱም ማይኖርበት ቀን እየጠበቅኩ ቢያንስ በሳምንት ሁለቴ እቤት ባላመጣትም ካለንበት ሰፈር ራቅ ያለ ቦታ እየቀጠርኩ አገኛት ጀመር። ብዙ ጊዜ እቤት ስለማይኖር ብቻዬን ነው ማሳለፈው። አንዴ ወደ ቤት ከመጣ 3 ቀንም ቆየ 4 ቀን ከቤት አይወጣም። የሚያስፈልገውን ሁሉ ገዝቼ አመጣለታለሁ። ቤት ይውላል፣ ቤት ያድራል። በፊት ካልተጋበዘ በቀር ለአመት ባል ነበር የሚጠጣው። ከዛ ውጪ ሌላ ሱስ አልነበረበትም። ቆይቶም ሱሱን በረከተ። የሄደበት ቆይቶ ሲመጣ እስከሄድ ድረስ ከቤት ሳይወጣ ቀን ይቅማል፣ ማታ ይጠጣል። የሚጠጣውም እቤት ነው። ወደ ቤት የሚመጣውም መሄድ ሲኖርበት፣ ከቤት የሚወጣውም በምሽት ነው። ወደ ቤት የሚመጣውም መሄድ ሲኖርበት፣ ከቤት የሚወጣውም እንደ ሽፍታ በምሽት ነው። እቤት የቀየርነውም በምሽት መሆኑ ይታወሰኝና ግራ መጋባቴን ቀጥላለሁ። ከቤት ሲወጣ እኔ ካልደወልኩልህ አንተ በፍጹም ወደ እኔ ስልክ እንዳትደውል ከሚል መቶ በሄደ ቁጥር ከሚነግረኝ ተደጋጋሚ ማስጠንቀቂያ ጋር ብዙ አልቆይም ብሎኝ ከቤት ይወጣና በጣም ፈጠነ ከተባለ በ15 ቀን ወይ ደግሞ ካልሆነ ቆየት ብሎ በሁለት ወሩ ነው ተመልሶ የሚመጣው። በዛ ሁኔታ ውስጥ አዲስ በገባንበት ቤት ለወራት እንደቆየን እኔ ከሁኔታው ጋር ተላምጄ ይሁን ምንም ግልጽ ሊሆንልኝ ባለመቻሉ ተስፋ ቆርጬ ብቻ የኔ መጨነቅ እየቀነሰ ሲመጣ የወንድሜ ጭንቀት ቀስ በቀስ ወደ በሽታ የተቀየረ እስኪመስል ድረስ እየባሰበት መጣ። ኮሽታ የሚያስደነብረው በስጋት የተዋጠ ጭንቀታም ሆኖ አረፈው። ቆይቶ በመጣ ቁጥር ፍርሃት፣ ጥርጣሬና ጭንቀትን በዛው ልክ ተሸክሞ ይመጣል። ምክንያቱም ማይታወቅ የመረበሽ ኮሽ ባለ ቁጥር መበረግግ፣ እቤት ውስጥ ሲሆን ምንም አይነት ድምጽ ያለ መፈለግ፣ ጥላውን የማያምን ተጠራጣሪ የመሆን፣ ሌሊት ተንፈራቅጦ ካልጋው የሚነሳና በላብ ተዘፍቆ የሚያፈጥ ብቻ ልዩ ልዩ ያለመረጋጋት፣ ሰላም የማጣት ባህሪዎች የተጠናወቱት ሰው ሆነ። ከቀን ወደ ቀን፣ ከሳምንት ወደ ሳምንት፣ ከወር ወደ ወር ይህ ሁኔታው እየባሰ እንጂ እየቀነሰ አለመምጣቱ ደግሞ ሌላ ጭንቀት ሆነብኝ። በፊት ከክፍለ ሀገር ስራ ፍለጋ ወደ አዲስ አበባ ከመጣበት ጊዜ ጀምሮ በቋሚነት የሚያስጨንቀኝ የነበረው ጉዳይ ስራ ማጣት፣ ስራ ካገኘው በኋላ ደግሞ የማገኘው ገንዘብና ኑሮ ስለማይመጣጠን ቢያንስ መሰረታዊ ለሆኑ የምግብ፣ የትራንስፖርት፣ ለቤት ኪራይ መዋጮም አውጥቼ ያለችኝን አብቃቀቼ ቆጥቤም ወር አለመድረስ ነበር። እሱም እንደዛው። በፊት ቋሚ ጭንቀቴ ደሞዝ እስኪደርስ ብድር ፍለጋ መኳተን፣ በአበዳሪ ፊት መገረፍ፣ መለብለብ፣ ተመሳሳይ አይነት ምግብ ወይም ሽሮ ዘወትር መመገብ፣ ሱሪ፣ ጫማ እያስፈለገኝ ገንዘብ ማጣት፣ ለታክሲ እስክቸገር ከወር እስከ ወር ያለ ረፍት መቸገር፣ ያለ ረፍት ቀንና ብር እያቆራኘው ደሞዝ ስንት ቀን ቀረው፣ ብር ስንት ቀረኝ እያልኩ መቀነስና መደመር ነበር። ይህ ሁኔታ ከወር ወር ከዓመት ዓመት እየባሰ እንጂ እየተሻለ ማይሄድ አታካች ህይወት ፈተና መሆኑ እያማረረኝ መች እንደሚያልፈኝ ማሰብ እስኪደክመኝ ታክቶኝም ነበር። በወንድሜ ምንጩም ፍንጩም ያልታወቀ ብር ምክንያት ኑሮም እኔን መፈተን እኔም በኑሮ መፈተን ተላምጄው ለዓመታት እንዳልቆየ ሁሉ ድንገት ሳላስበው ተረሳሳን። ያለፍኩበትን ፈተና ብዙ ጊዜ የሆነ ያህል በግርምት እንዳስበው የሚያደርግ ለውጥ መጣ። ጊዜ ሙሉ ሆነ። ስንት አጠፋው ብዬ በቀን ውስጥ ያወጣሁትን ማታ ማሰብ ተውኩ። ላስፈለገኝ ነገር ሁሉ በፈለኩ ሰዓት እየመጀረጥኩ የምጠቀም ሰው ሆንኩ። የሚያስፈልገኝን ከሚያስፈልገኝ በላይ ያሰኘኝን ሁሉ ማድረግ የምችልበት አቅም ላይ ድንገት ወጥቼ ጉብ ማለቴ ህልም እስኪመስለኝ ሁሉም ነገር በአጭር ጊዜ ውስጥ ተቀየረ።
ያ ሁኔታ ሳይደነቃቀፍና ሳይቆም እንደሚዘልቅ ለማወቅ ገንዘቡ የመጣበትን መንገድ ማወቅ ግድ ነውና በዛ እርግጠኛ ሆኜ አላውቅም። አካውንቴ ውስጥ ያለውን ገንዘብ ሳስብ ድንገት ከዛ ማማ ላይ የማያምር አወዳደቅ ወርቃለሁ ብዬ አስቤም አላውቅም። ሁሌም ስጋቴ የወንድሜ ደህንነት ነበር። እንደፈራሁት ባይታሰርና ባይገደልም በጭንቀት ጧ ብሎ የሚፈነዳ እስኪመስለኝ የወንድሜ ሁኔታ አስፈሪ ሆነብኝ። እንደጠይቀው በሐሳብ እንኳን እንድረዳው አይፈልግም። በጣም ተጠራጣሪ፣ ፈሪና ፊቱ ላይ ነግቶ እስኪመሽ የመረበሽ የመቅበዝበስ ስሜት የሚታይበት ሰው መሆኑ ጋድ ነው። መናገር አይፈልግ እንጂ ሰላም ማጣቱ እንኳን ለሱ ለኔም በግልጽ የሚታይና የሚነበብ መሆኑም እሱም አላጣው። ግን ምክንያቱም መናገር አይፈልግም። የሚያስጨንቀው አለመንገሩ ምክንያት ቢኖረው ነው ብዬ እንዳላስብ ቢያንስ ለምን እንደማይነግረኝ እስከመቼ በዛ ሁኔታ እንደምንዘልቅም የሚገልጽ ምንም ቃል አይተነፈሰም። በተለይ አንዳንድ የተጋነኑ ስጋቶቹ በጣም ይረብሹ ነበሩ። ሱቅ ይልከኝና እስክመለስ የቤቱ በር ክፍት እንዲሆን አይፈልግም። የላከኝን ላመጣለት ብድግ ስል ብድግ ይላል። ከቤት እንደወጣው ወዲያው የቤቱን በር ከውስጥ ይቆልፈዋል። የሱ እንደቀየረው ሁሉ እኔንም ስልክ ቁጥሬን አስቀይሮኛል። በፊት የምናውቃቸው አንዳቸውም አዲሱን የኔንም የሱንም ቁጥር አያውቁትም። ያለንበት ቤት የሚያውቅ የለም። ማንም እኔንም ሆነ እሱን ብሎ ወደዛ ቤት የሚመጣ ባይኖርም ማንም መጥቶ በራችን ቢያንኳኳ አንኳኩቶ አቤት የሚለው ሲያጣ ይሄድ እንጂ ማነሽም ማንንም የሚል ድምጽ ማሰማት እንደሌለብኝ አታካሽ ለሆነ ጊዜ ደጋግሞ ይነግረኛል። ቀንም ምሽትም ቤት ውስጥ ሆነን ቤቱ ከውስጥ ቁልፍ ነው። እንደዛም ሆኖ ጆሮ ግን ውጪ ነው። ኮቴ ያደምጣል። እንቅልፉ የውሸት ነው። ድምጽ ከሌላ ቤትም ከብሎክ ውጪ ሲሰማ በቃ ብርግግ ይላል። እንቅልፍ በጣለኝ ሰዓት ስንቴ ተነስቶ ስንቴ መልሶ እንደሚተኛ አላውቅም። እንቅልፍ ባልወሰደኝ ጊዜ ግን ትንሽ ድምጽ በሰማ ጊዜ ሁሉ በውድቅት ሌሊት ብድግ ብሎ መብራት ያበራና ቁጭ ይላል። የጉድጉድ አንዳንዴም ሲነሳ ይቀሰቅሰኛል። እንዳወራው እንዳልተኛ ይፈልጋል። እኔ ጋር ቤት በሆነበት ሰዓት ጧ ብሎ ደና እንቅልፍ የተኛበት ጊዜ ለማስታወስ እስክቸገር ድረስ እንቅልፍ ማጣቱን ሳስተውል ወይ ወንድሜን እያልኩ ከመብሰክሰክ አልፌ የሚያስጨንቀውን ነገር እንዲተነፍስልኝ በተለያየ መንገድ ላወጣጣው በሞክርም አልተሳካልኝም። እኔ ሳሎን እሱ መኝታ ክፍል ነበር የምንተኛው። በአንዱ ቀን ቀትር ላይ ብቻዬን አንድ ክፍል ውስጥ ማደር ሰላም ነሳኝ አለኝና አመሻሹ ላይ ምን እንደምንገዛ ሳይነግረኝ አብረን ወጣን። ጺሙም ጸጉሩም ከመጠን በላይ አድጓል። ነገር ግን መቆረጥ አይፈልግም። ከቤት አብረን መውጣታችን አጋጣሚውን ተጠቅሜ አንድ ጸጉር ቤት በር ላይ ስንደርስ እባክህ ወንድሜ ጸጉርን ተስተካከል አልኩት። ገላምጦኝ ያጠለቀውን ኮፍያ ወደ ግንባሩ ዝቅ አደረገና ዝም አለኝ። ደግሜ ብጠይቀው ማንባረቁ አይቀርም። ዝም አልኩ። ተደራራቢ አልጋ ነበር ገዝተን የተመለስነው። ምን እንዳሰበ እንደገዛን ቢገባኝም እቤት ደርሰን ትልቁ አልጋን ፈታቶ በማውጣት ተደራራቢ አልጋውን ወደ መኝታ ክፍል ውስጥ እንዳስገባ ነው። በቃ ከዚህ ምሽት ጀምሮ እዚህ በመሆንበት ሰዓት እኔ ከላይ አንተ ከስር እዚህ ክፍል ውስጥ አብረን ነው የምናድረው አነጣጥፈው አለኝና ገላው ሊታጠብ ወደ መታጠቢያ ቢገባ። እንደዛም ሆኖ የመኝታ ቤቱ በር ሁሌም ቁልፍ ነው። ሌሊት ለሽንት መነሳት ከፈለኩ አተነፋፈሱን ሰምቼ የተኛ መስሎኝ እንዳልቀሰቀሰው ከፍ ባለ ጥንቃቄ ተነስቼ ለመውጣት ሞክራለሁ። ነገር ግን አንድም ቀን እሱ ሳይሰማኝ ሸኝቼ የተኛውበት ቀን አልነበረም። ብድግ ስል ብድግ ይልና ምን ነው ምን ሰማ ይለኛል። አረ ምንም ምን ልሸና ነው እለዋለሁ። ምን የምሰማ እየመሰለው ይሆን እያልኩ አንዳንድ ያጠገቡ መቀመጥን ይረሳውና ብቻውን ያወራል። የተቆራረጡ ስለሆኑ ምን እያለ እንደሆነ ምን እንደሚያስጨንቀው ለመገንዘብ ቢከብድም ውስጡ ባለው ጭንቀት ተገፍተው ድንገት ካንደበቱ የሚወጡትን ቃላት እሰማለሁ። ብዙ ጊዜ ግን የሰው ስም ይሁን የድርጊት መገለጫ ግልጽ ባይሆንልኝም ባንጂያው የሚል ቃል ካንደበቱ ይወጣል። አንድ ቀን ግን ነፍስ አይማርም ባንጃው አለ ጮክ ብሎ። አጠገቡ ተቀምጬ መጽሐፍ እያነበብኩ እሱም ከሱሱ ጋር ነበር። ዞር ብዬ ሳየው መጮት አውቆ ተፋጠጥን። ነፍስ አይማርም ባንጃው ማለቱ ባንጃው የሰው ስም እንደሆነ ያወቅኩበት ቅጽበት ነበር።
ምን ነው አየኝ አለኝ መስማቴን እርግጠኛ ለመሆን። ባንጆ ማን ነው ወንድሜ? የምን ባንጆ? እንደዛ ስትል የሰማው መስሎኝ እኮ ነው። ጆሮን አሳጠበው። ይልቅ ያቺ ልጅ ረሳት አይደል? ትቸገራለህ ብዬ ፈርቼ ነበር አለኝ በረጅሙ ተንፍሼ። የማይረሳ ነገር አለ ብለህ ነው ወንድሜ አልኩት። እሷን መርሳት ቀላል እንዳልሆነ ማሰብም ጥሩ ነው እያልኩ ለኔው። ቆይ ግን ወንድሜ ምን ቢያስጨንቅ ነው አጠገብ ቁጭ ብዬ ብቻ ነው የምታወራው? እስቲ ንገረኝ፣ ምንድነው የሚረብሽ? ኦፍ በፈጠረቶኝ የሌለብኝን ነገር በግድ ለመመርመር ባትሞክር ምን አለበት? እኔ ምን ጨነቀኝ ወጣኝ አለኝ። ዝም ስለው ትንሽ ቆየና ጊዜው አይደለም ጊዜው ነው ብዬ ሳስብ እኔ ራሴ እነግራለሁ። እስከዛው ግን ምንም አጠይቀኝ ባክህ አለኝ። ይህን ሲለኝ ምናልባት ለሃያኛ ጊዜ ሊሆን ይችላል። ጊዜው መቼ ሆነ ላለው እሱን እኔም አላቀውም ነው መልሱ። ሶስተኛ ጥያቄ ካስከተልኩ ይበሳጫል። ተዋለሁ። ያ ጊዜ ቅርብ እንዲሆን እየተመኘው እኔ ጋር መጥቶ እስኪሄድ አብሬው ስጨነቅ ቆይና ደህና እንቅልፍ መተኛው እሱ ሴር ነበር። ያም ቢሆን የተደራረበ እንቅልፍ እስኪወጣልኝ እንጂ እሱ አጠገቤ ባይሆንም ስለሱ ማሰብ ስለሱ መጨነቄን ማቆም ስለማልፈልግ ሳይሆን ስለማልችል ወደዛው ጭንቀት ተመልሼ እሱ አጠገቤ ባለበት ሰዓት የመሆኑን ያህል ባይሆንም እንቅልፍ ማጣቴ አይቀርም። ወንድሜ ነውና ጭንቀቱ ቢያስጨንቀኝ አዲስ ነገር ባልሆነ፣ የኔ ግን ከሱ ይለይ ነበር። በወቅቱ እሱ በአንድ ነገር ከኔ እንደሚሻል ይሰማኝ ነበር። ምክንያቱም ቢያንስ ማንንና ምን እንደሚፈራ ለምን እንደሚፈራም ያውቃል። ምክንያቱም ቆይቼ እስከማውቅ ድረስ ወይ ነግሮኝ ምክንያቱን አውቄ አብሬው አልፈራው። የሱን ሁኔታ በማየት ብቻ አብሬው መበርገግ፣ መደንበሬ፣ አብሬው መረበሽ፣ እንቅልፍ ማጣቴ ሳይንስ ለምን ይሆን ማንን ይሆን እያልኩ ሌላ ተጨማሪ ጭንቀት ውስጥ መዘፈቄ ለኔ ሁለት ጉዳት መሆኑ አልቀረም። የብሩ ምንጭ ብቻ ሳይሆን የፍርሃት የስጋቱ ምንጭ ቢደብቀኝም ሁለቱ ነገሮች ተያያዥነት እንዳላቸው ግን ግልጽ ነበር። በደፈናውም ቢሆን ከዛ ሁሉ ብር ጀርባ አንዳች ሚስጥር ምናልባትም ወንጀል ሳይኖር እንደማይቀር ለማሰብ የወንድሜን ሁኔታ መከታተል ብቻውን በቂ ነበር። በተለይ በተለያየ ጊዜ እየቀያየረ የሚወስዳቸው የተለያዩ ሁለት ሽጉጦች ፍራሹ ስር ካየው በኋላ ወንድሜ አንዳች አደገኛ ተግባሩ መስጠሙን እርግጠኛ ወደ መሆን ተቃረብኩ። በዚህ ሁኔታ ውስጥ እያለው ነው እንግዲህ ሁሌም እንደሚለው ከሳምንት በላይ አልቆይም ብሎኝ ሄዶ 2 ወር ያልቆይቶ ወደ ቤት በተመለሰበት በአንዱ ቀን ምሽት እና አጠገቤ ቁጭ በል የማወራልኝ ያለኝ። ከነበርኩበት ተነስቼ ሄድኩና አጠገቡ ተቀመጥኩ። ሐሳቡን አውጥቶ ለመግለጽ የተቸገረ ይመስል ነበር። ምን መሰለ፣ አንድ ነገር ለማከር ፈልጌ ነበር እያለ ይህንኑ 3 እየደጋገመ ምንም ሐሳብ ሳይጨምርበት ሊነግረኝ የፈለገውን ሳይጀምረው በሐሳብ ጭልጥ ብሎ እየደቆየና አለቄ አንድ በጣም የምታምነው ሰው ፈልግ ብሎኝ፣ እኔ ደግሞ ካንተ ውጪ የማምነው የለም። አለቄ እንኳን አይደለም፣ ያው አብረን ነው ከምንሰራቸው ወጣቶች መሃል በቢዝነሱ ላይ እሱ የተሻለ ሚና ስለሚጫወት ላንተ እንደዛ ለማለት ያህል አለቃ አልኩት እንጂ አሁን ላይ በማንኛውም ጉዳይና ውሳኔ ላይ እኩል ድርሻ ነው ያለን። ለምን? ያው አብሮ የሚሰራ ሰው ፈልጎ ነው ከኛ ውጪ በሌላ ቦታ ማለቴ ነው። በዚህ አጋጣሚ ወንድሜና ባልደረቦቹ የሚሰሩት ስራ የማውቅ እድል የተፈጠረልኝ መስሎኝ ፈጠን ብዬ ቆይ ስራው ምንድነው አልኩት። አይ ስራውንማ እንዲህ ነው ብዬ እኔ ልነግርህ አልችልም። በጣም ማምነው አንድ እድሜው ከ25 እስከ 30 ውስጥ ያለው ወጣት እንደፈልግለት ብቻ ነው ነገረኝ። በእርግጥ ስራው ምን እንደሚሆን ሙሉ በሙሉ አላውቅም ልል አልፈልግም። በከፊል አውቃለሁ። ግን እኔ ከማውቀው ባሻገር እሱ እኛ ማለት ቀሪዎቹ አብረን ነው የምንሰራው ሰዎች የማናውቀውንም ስራ ሊያሰራ ማሰቡ እንደማይቀር ነው። እሱን አንተ ከተስማማና ስራውን ከጀመርክ በኋላ ለኔ የምትነግረኝ ይሆናል። አንደኛ ከኛ ስራ ጋር የተያዘ ስራም ስለሚያሰራ እኛም የምናምነው ሰው በእኛ በኩል እንዲመጣ ስለተወሰነ ነው። ቀሪዎቹ ደግሞ ባለቃ በኩል ከሚመጣው ይልቅ ባንተ በኩል የሚመጣውን ሰው አንተ ካመንክበት እኛም እናምንበታለን አሉ። የሚመጣው ሰው በጋራ በሰራነው ቢዝነስ ላይ ሚና ስለሚኖረው ተቀጣሪው ሰው በእኛ በኩል እንዲመጣ ስለሚያስፈልግ ነው። አንዱ ምክንያት ይሄ ነው። ካለቃው ውጪ አብሮኝ የሚሰሩ 2 ናቸው። ሁለቱም ሰው ማምጣት አንችልም፣ አንተ ባመጣው ሰው እንስማማለን አሉና ኃላፊነቱን በእኔ ላይ ጣሉት። እኔ ደግሞ ካንተ ውጪ ማውቀው ሰው የለኝም አለኝ።
ረጋ ብሎ ሲናገር ሚስጥር እንዳያሾልክ ለቃላቶቹ እየተጠነቀቀ እንደሆነ በደንብ አውቄበት ነበር። አልገባኝም ወንድሜ። እባክህ ወንድሜ ስራውን ስትጀምረው እየገባ ይሄዳል። እኔ ማቆን ያህል ነገርኩህ እኮ። እኔ ከማውቀው ውጪ አንተም ብዙ ነገሮች ላይ ሊያሰራ ማሰቡን እንጂ እነዛ ነገሮች ምን እንደሆኑ ለኔም ግልጽ አይደለም። እዛው ራሱ ይነግራል ብሎ መለሰልኝ። በወቅቱ ምንም እንኳ የትም ብቀጠር ከማገኘው ገንዘብ በላይ ወንድሜ እየሰጠኝ ቢሆንም ወጣትና ጤነኛ ሆኜ ሳለ እሱን እየጠበቅኩ መኖር በጭራሽ አልፈልግም። ያለ ስራ ቁጭ ማለት መቆመጥ ነው። ከድካሙ የሚመጣጠን ስራ ጠፍቶ እንጂ የተሻለ ነገር ከተገኘ በፍጹም የመቀመጥ ፍላጎት አልነበረኝምና ስራ ተገኘለ ሲለኝ አልፈልግም አይባልም። ሆኖም ስራው ምን እንደሆነ ስለማያውቅ ሳይሆን ሊነግረኝ ስላልፈለገ መሆኑ ግልጽ ነው። ደግሜ ስጠይቀው ሊናደድብኝ እንደሚችል በመገመት ፈራ ተባ እያልኩ ስራ መስራቱን እንደምፈልገው ገልጬለት በዛው አያይዤ ስራው ምን እንደሆነ ሊነግረኝ ለምን እንዳልፈለገ ግን እንዳልገባኝ ስነግረው እንደጠበቅኩትም ብስጭት አለ። ትንሽ ቆየና እንዳልኩ እኔ ከማውቀው ውጪ ሰውየው በተለያየ ቦታ የተለያዩ ቢዝነሶች አሉት። የትኛው ጋር ሰው መቅጠር እንደፈለገ አልነገረኝም። ያለኝ ነገር በጣም የምታምነውን ፈጣንና ጠንካራ የሆነ ወጣት ፈልግ ብቻ ነው አለኝ። ወንድሜ ጥያቄ በተጠየቀ ቁጥር የሚበሳጨው በሆነ ከጀርባ ባለ አስገዳጅ ሁኔታ ሐቁን መናገር ስለማይችል ወይ ደግሞ ስለማይፈልግ እንደሆነ በደንብ ገብቶኛል። ሁሉን ነገር ጊዜና ወቅት እስኪፈታው ከመጠበቅ ውጪ ለምን አትነግረኝም ብዬ ምንም ውስጥ መግባት ትርጉም የለው። ፈጣንና ጠንካራ ማለት የጉልበት ስራ ነው ማለት ነው እያልኩ ከዚህ ቃል ተነስቼ የሥራውን አይነት ለመገመት የማደርገው ጥረት ነብይ ሳልሆን የመተንበይ ያህል ራስን ማታለል ሆነብኝና በራሴ ግምት መንከላው ሴንትቼ እሺ የትምህርት ደረጃ ሳይፈልግም እንዴ ወንድሜ አልኩት። ከጥቂት ደቂቃዎች በፊት ያወራውን ሁሉ ረስቶ ሌላ ዓለም ውስጥ ገብቷል። የምን የትምህርት ደረጃ አለኝ። ድንገት ካወራነው የማይገናኝ ነገር የጠየቅኩት ያህል ግራ ተጋብቶ እየተመለከተኝ እንዴ ቀጠሩ ነዋ 12 መጨረስ ብቻ በቂ ነው። በቃ በዛ ላይ ብታቋርጦም ቢዝነስ ትምህርት ተምራል። በእርግጠኝነት አብረኑ ከምንሰራው አንተ የተሻለ ትምህርት አለ አለኝ። በመካከላችን ዝምታ ሰፍኖ ቆየ እና ምን አልክ አለኝ እንዳዲስ። በቃ ተስማማን አይደል እንዴ? ማለቴ ሰውየውን ካገናኘኝ በኋላ ስለ ስራው አይነትና ስለ ክፍያው ከሱ ከሰማው በኋላ ካንተ ጋር መማከር ያለብኝ ጉዳይ ካለን እንማከራለና ስለው አይ አንማከርም። አንድ ጊዜ ከሱ ጋር ካገናኙ በኋላ መወሰን ያለብን ሳትውል ሳታድር ቶሎ መወሰን ያለብህ ራስህ ነህ። ምክንያቱም እኔ በዛ ሰዓት አጠገብ ላኖር እችላለሁ። ብኖርም እንደ ወንድማማቾች ሆነን አናወራም እኮ። አንድ ወሳኝ ነገር በጣም ተጠንቅቀህ መያዝ ያለብህ ሚስጥር አለ። በደንብ አዳምጠኝ። ግን ለምን እንዳትለኝ እኔ እናንተ ወንድማማች መሆናችንን በፍጹም ማወቅ የለበትም ሲለኝ የድንጋጤ ቁልልታን አደብኝና ፈጠጥኩበት። ምንድነው እንደዚህ የምታይኝ? አሁንም ልጅ ያንዳንዷ ነገር ሰውየውን አግኝተው ተስማምተ ስራ ከጀመርክ በኋላ አንድ ባንድ ይገለጥልሃል። አሁን ተስማምተ ስራ መጀመርን ሳላውቅ ሁሉን ነገር ግልጥልጥ አድርጌ ማልነግር ለምን እንደሆነ ቀስ በቀስ በደንብ ይገባል። በቃ በዛው ሰደው ለምን እንዴት አትበለኝ እባክህ። አለቃ ተብዬ ብቻ አይደለም ማንም ቢሆን ማለቴ ቀሪ ሁለቱም ቢሆኑ ወንድሜ መሆንን ማወቅ የለባቸውም። እኔ ከነሱ ደብቄ ካንተ ጋር መሰራው ሚስጥር ስላለ አይደለም። ወንድሜ መሆንን ካወቁ ግን የማይሆን ነው። በቃ አይሆንም። ዝርዝሩን ቀን ስለሚገልጠውና አሁን ደግሞ ወደዛ ሰው ቤት ልገባ ስለሆነ እስከዛሬ ስትነዘንዝኝ የነበረውም ጭምር የሚገለጽልህ ጊዜ መቅረቡን ብቻ እርግጠኛው። እሱ አጠገቦኝ ደውላለሁ። እኔ ስላንተ በነገረውም አንተንም መጠየቁ እንደማይቀር እርግጠኛ ነኝ። ሰውየው ስለኔ የት እንደምንተዋወቅ አንተ ማለት እኔ ከዚህ በፊት በተከራየሁበት አንድ ግቢ ውስጥ ካጠገብ የተከራየ ጎረቤቴ ጋር ስትመጣ ብቻ እንደማቀ ብዙም ቅርርብ እንደሌለን ከክፍለ ሀገር መጥተህ ስራ ፍለጋ ስትንገራተት ያኔ አጠገብ የተከራየ ጎረቤቴ ስላንተ ነግሮኝ ስራ ካገኘለት ሞክራ አደራ እንዳለኝ በዛ ምክንያት ስልክን እንደወሰድኩ ነገር ግን እኔም ከዛ ግቢ ስለለቀኩ ስራም ስላላገኘው ተደዋውለን እንደማናውቅ ይሄን ብቻ ነው የነገርኩት። እናም አንተም ይሄን ነው የምትነግረው። አሁን እናንተ ስለተስማማን ነገ ለሌላ ጉዳይ ከዛ አለቃ ካልኩ ጋር ስለምንገናኝ ጉዳዩ መነሳቱ አይቀርም። አጠገቤ ሆኜ እስቲ ቆይ የሆነ ልጅ ጋር ልሞክር ብዬ ደውላለሁ። ጭራሽ እንደረሳኝ ሆነ ነው የምታወራኝ ነግሬያለሁ። እኔ ደግሞ የት እንደማውቅ አስታውሳለሁ። ከዛ ስራ ፈተ መቀመጥን ትነግረኛለህ። የምናወራውም በዚህ ስም ነው ብሎ ለኔ አዲስ ስም ሰጠኝ። በጭራሽ ወንድሜ መሆኑን እንኳን ሊያውቅ የሚችልበት ፍንጭ ማሳየት የለብንም። በቃ ይሁን
እሱን ስታገኘው ስምን ከናባት በዚህ ስም ቀይረ ነው የምትተዋወቀው። መልካችን ጭራሽ ስለማይመሳሰል ችግር የለውም። ያ ለኔና ለአንተ መተዋወቅ ምክንያት የሆነው ከኔ ጎን ቤት ተከራይቶ ሲኖር የነበረው ሰው ዝም ብዬ በቃ ደስ ያለኝን ስም ጠርቼ ነው ማወራ፣ ግር እንዳይል ይዘውና ባለኝ ቀን ይዤ ሄዳለሁ በቃ ሲለኝ ንግግሩ ሁሉ ፍርሃት ለቀቀብኝ። ለምን እንዳልለው ለምን እንዳትለኝ ብሎ ይህን ግራ የሚያጋባና የሚያስፈራ ነገር ተናግሮ በቃ ብሎ ዘጋው። ምን ቸገረኝ? የእጄ ሁኔታውን አየውና ስራው ካልተመቸኝ ሁኔታውም ካልጣመኝ እግሬን አስሮ አያስቀምጠኝ ብዬ ራሴን ላለማጨናነቅ ከመሞከር ውጪ አማራጭ አልነበረኝም። በሌሊት ተነስቶ አለቃ ወዳለው ሰው ጋር ሊሄድ መሆኑን ነግሮኝ ከመውጣቱ በፊት ማሳሰቢያውን ከጥቂት አዲስ ሐሳቦች ጋር ደገመው። በማንኛውም ሰዓት ሊደውልልኝ እንደሚችል ምናልባት ላውድ ላይ አድርጎ ላለቃውም እንዲሰማ አድርጎ ሊያወራኝ ስለሚችል ምንም ስህተት እንዳልሰራ መጠንቀቅ እንዳለብኝ ካወራም በኋላ መቼ ይዞኝ እንደሚሄድ እርግጠኛ ባይሆንም ተነጋግረው እንደወሰኑና ይዘውና እንዳሉ ቀድሞ እንደሚደውልልኝ የት ሰፈርና የት እንገናኝ ሲለኝ የምናገረውም የምንገናኘውም እኔና ወንድም የተከራይተን በምንኖርበት ሰፈር እንዳልሆነና ሰፈሬን ከዛ ራቅ አድርጌ መርካቶ ወይ ሜክሲኮ ነኝ እንድለው ሊወስደኝ መኪና ይዞ ሲመጣም እዛ ያልኩት ቦታ እንደምገኝ መልበስ ፈልጌ ከለበስኩት ልብስ ውጪ ትርፍ ልብስ መያዝ እንደሌለብኝ የኔና የሱ ወንድማማችነት የሚያመለክት የድሮ ፎቶም ሆነ ሌላ ነገር መያዝ እንደሌለብኝ ስራ ከፈታው 3 ወር ሆነኝ። ቅባት ፋብሪካም እሰራ ነበር ቀነሱኝ እንጂ ማለት እንዳለብኝ ሌላም ከስም ቀያሪ ጀርባ የተነጋገርነውን እያንዳንዷን ነገር እንዳረሳ አስጠንቅቆኝ ወጥቶ ሄደ። በዛው ቀን አመሻሹ ላይ ነበር የደወለው። አፌን አዳልጦኝ ሄሎ ወንድሜ እንዳልልና ነገር እንዳላበላሽ ሁለት ያስቤ አንድ መናገር እንዳለብኝ እያሰብኩ ስልኩን አነሳውና ሄሎ ማልበል አላወኩም አልኩ። አታቆኝም ከተያየን ብዙ ጊዜ ሆነን። እኔም ማማውቀ እዛ ተከራይ ጎረቤቴ ጋር አልፎ አልፎ ብቅ ስትል ነው። ደህና ነህ? ደህና ነኝ ግን አላወኩም ይቅርታ እየተባባልን ቀድመን በተነጋገርነው መሰረት የስልኩን ንግግር በተሳካ ሁኔታ ተተወነ። ቢሆንም ያስጨንቅ ነበር። ብዙም አልቆየ። ከተደዋወልን ከሁለት ቀን በኋላ ምሽት 1 ሰዓት ላይ ሜክሲኮ የቀድሞ አጠር አነስ ያለው ድንኩ ኬኬር ህንጻ አካባቢ ለመገናኘት ቀጠሮ ያዘን። ኮንትራት ይዘውት ነው መሰለኝ ባንድ። ከዛ በኋላም አይቸው በማላውቀው ሹፌር በምትዘወር የቤት መኪና ያለውበት ድረስ መጥቶ ሲወስደኝ ስገባ ከተለዋወጥነው ሰላምታ ውጪ ለሰዓታት ምንም ሳናወራ ነበር የተጓዝነው። እሱ ዝም ሲል ዝም ማለት ስላለብን ይሆናል ብዬ እኔም ዝም አልኩ። ወደ ከተማ ዳርቻ ስንገሰግስ ይችንም አልፈን ልንሄድ ነው እያልኩ የነበረ ቢሆንም መውጫዋ ላይ በሚገኝ አንድ ጨለማማ ስፍራ እንደደረስን ሹፌሩ አንድ አፍታ ወደኔም ወደ ወንድሜም አፈራርቆ ተገላመጠና ጠጋ ሲዞ ገተራት። ከአዲስ አበባ ወጥተን ለሰዓታትም ከተጓዝን በኋላ የገባንባት ከተማ መውጫ ዳር ላይ አንድ ጭር ጨለም ያለ ስፍራ ላይ ስንደርስ መኪናዋ ቆመች። ወንድሜ በአይን እይታ ተከተለኝ ብሎ ሲወርድ ተከትዬው ወረድኩ። መኪናዋ ፊቷን መልሳ ሸመጠጠች። ከ30 ደቂቃ በላይ ስንንቀሳቀስ ከወረድንበት ስፍራ ላይ ጨለማ ውስጥ ጥግ ይዘን ቆምን። ወንድሜ ለምን እንደቆምን ማንን ወይ ምን እየጠበቅን እንደሆነ አልነገረኝም። ያለኝ አማራጭ መላምት ነውና እዛ የቆምንበት ስፍራ ላይ መጥቶ የሚያገኘን ሰው እንዳለ ገምቼ ነበር። ዘለግላሉ የሰዓት አካፋይ ለሆኑ ደቂቃዎች ጨለማ ውስጥ ጎን ለጎን ብንቆምም እኔና ወንድሜ የምንተዋወቅ አንመስልም ነበር። በእርግጥ ሰውየው ስታገኘው ወንድሜ መሆንን በፍጹም ማወቅ የለበትም ብሎኛል። ገና ሰውየውን ሳናገኘው እንደማያውቀኝ ሲሆንብኝ ግን እኔና አንተ ካሁን በኋላ የእውነት ወንድማማቾች አይደለንም አንተዋወቅም ያለኝና ያንን መተግበር የጀመረ ነበር የሚመስለው። አንድ ጊዜ ብቻ እየተነጋገረው እንዳትረሳ ደሞ ሰውየው በተለያየ መንገድ ሊፈተነን ስለሚችል ጥንቃቄ ከሚል ቀጭን ማሳሰቢያውና በየደቂቃው ከሚለቀው ረጅም ትንፋሽ ውጪ ምንም ሳይለኝ ስልኩን ጆሮ ላይ እንደለጠፈ ቆየ። እውነት እየደወለ ነው ወይስ እኔ እንዳላወራውና ጥያቄ እንዳልጠየቀው ነበር የሚደውል መስሎ ስልኩን ጆሮ ላይ እንደለጠፈ ያን ሁሉ ደቂቃ የቆየው ብዬ
ራሴን የጠየቅኩት በያዘው ስልክ ከማንም ጋር ሳይወራ መሄድ አለብን ብሎ ባሰበ ሰዓት ስልኩን ወደ ኪሱ ከቶ እንሂድ ሲለኝ ነበር። ለ5 ደቂቃ ያህል በእግር እንደሄድን ከዋናው መንገድ ወደ ግራ ከዛም አንዲት የመንደሩ ልጆች ኳስ የሚጫወቱባት ሜዳ ነገር አልፈን ወደ ቀኝ በሚያስገባ ሰርጡ ውስጥ ገባ እንዳልን ቀጠን ባለች የቤት ውስጥ ኮሪደር በመሰለች ቀጭን መንገድ ትንሽ ሄደን ወደ ግራ ስንታጠፍ ዞረን ወደ ነበርንበት የምንመለስ መሰለኝ። ትንሽ ሄደት ገባ እንዳልን አንድ ቀይ ብረት በር ያለው ትልቅ ግቢ ከፊታችን ተገሸረ። ወንድሜ እንደመቆም ብሎ ወደ ጀርባው 2 ጊዜ ገልመጥ ብሎ ተመለከተና ወደ በሩ ተጠጋ። እኔም ተከትየው ጠጋ አልኩ። ተጠግተን እንደቆምን ካሁን በሩን አንኳኳ ብዬ ስመለከተው እኔ እንዳላንኳኳ በምልክት አስጠነቀቀኝና ስልኩን አውጥቶ ፈጠን ያለች ምልክት በማድረግ ፊቱን መልሶ ጀርባውን ለበሩ ሰጥቶ ቆመ። ወንድሜ ማድረግ የፈለገውን ከማለት ውጪ ለምን እንደሆነ ስለማይነግረኝ ግራ መጋባቴ እንደቀጠለ ነው። ለምን ከቤት ከወጣን ጀምሮ ምንም ነገር እንዳላወራኝ፣ ለምን ጨለማ ውስጥ ቆመን እንደቆየን፣ ለምን ወደ ጀርባው እንደሚገላመጥ፣ ለምን ጀርባውን ለግቢው በር ሰጥቶ ፊቱን አዙሮ እንደቆመ የገባኝ ነገር የለም። በእያንዳንዷ ደቂቃ የወንድሜ ሁኔታና እየሆነ ያለው ነገር በሙሉ ግራ ከማጋባትም አልፎ ግርምት ይጭርብኝ ነበር። ወደፊት በምን መልኩ እንደምንቀጥል ከወዲሁ ያለማመደኝ ነው እንዴ እያልኩ እንሂድ ሲል መሄድ፣ እንቁም ሲል መቆም፣ ዝም ሲል ዝም ማለት ብቻ ሆኗል የኔ ነገር። እሱ ዞሮ ሲቆም ዙር ስላላለኝ እኔ በቆምኩበት በሩን እያየው የሚሆነውን መጠበቅ ቀጠልኩ። ወዲያው ከግቢው ውስጥ ወደ በሩ የሚመጣ የሰው ኮቴ ተሰማኝ። በሩ ጋር ደርሶ ዝም ብሎ ሲቆም ወንድሜ እንደዛው እንደዞረ ወንጭፍ 1775 ሲል እኔን ያወራ ይመስሉኝ ብዬ ስዞር በሩ ሲከፈት አንድ ሆነ። ኮድ መሆኑ የገባኝ ወንድሜ መልስ ሳይሰጠኝ ገላምጦኝ ወደ ውስጥ ሲገባ ነው። በሩን የከፈተው ጠይም ረጅም ቀጭን ወጣት ነበር። ወንድሜን ተከትሎ ያፈጠጠብኝ መስሎኝ አየት አድርጌው ወንድሜን ተከትዬው ዘው አልኩ። ተከታትለን ወደ ውስጥ ገባን። ብዙም ክፍል የሌለው ግን በዘናጭ ቤት ዕቃዎች የተሟላ ዘናጭ ቤት ነው። ውስጥ ግን ማንም የለም። በሩን የከፈተልን ወጣት ተከትሎን አልገባም። አሁንም በጸጥታ ተቀመጥን። በሳሎን ውስጥ ደቂቃዎች ከቆየም በኋላ እንድከተለው ነግሩኝ ብድግ አለ። በየደረስንበት ለምን ለደቂቃዎች አረፍ እያልን እንደምንነሳ እንቆቅልሽ እንደሆነብኝ ተነስቼ ስከተለው ከዋናው ቤት ወጥተን ከቤቱ ጀርባ ወዳለች ሰፋ ያለች ሰርቪስ ቤት ዘለቅን። በሩን ገፋ አድርገን እንደገባን በሳቅ የታጀበ ዌልካም ጋይስ የሚል ድምጽ ተቀበለን። ሰላም ባን አለ ወንድሜ። ቤቱ በጭስ ከመታፈኑም በላይ ጨለምለም ያለ በመሆኑ ድምጹን መስማት እንጂ ወንድሜ ሰላም ያለውን ሰው ለመለየት ያስቸግር ነበር። ግራና ቀኝ በክፍሉ ጥግ ላይ ያሉ መብራቶች ብርሃናቸው ቀለሙን የተለየ ብርሃኑን የደበዘዘ ነው። ከነሱ ይልቅ ክፍሉ ውስጥ ከተከፈተው ላፕቶፕ ኮምፒውተር የሚወጣው ብርሃን ይደምቃል። ሰውየው መሬት ከተነጠፈው ውብ ምንጣፍ ተነስቶ ወንድሜን ሰላም ሊለው ሲጠጋ በስሱ አየሁት። እንደ ወንድሜ ሁሉ ፊቱ በጺም አናቱ በጎፈረ ጸጉር የተሸፈነ ነው። አይኔ የቤቱን ብርሃን በደንብ ተላመደውና ከወንድሜ ጋር ጨርሶ እኔን ሰላም ከማለቱ በፊት በደንብ አየሁት። ረጅም ጠይም እድሜው ከ45 እስከ 50 የሚገመት ነገር ግን ጥቅጥቅ ያለና ጠንካራ ቁመና ያለው ግዙፍ ሰው ነው። የለበሰው ልብስ ከኛ ሀገር የባህል ልብሶች የተለየ ነው። በብዙ ቀለማት የተሽቆጠቆጠ ቀሚስ መሰል ሰፊ ልብስ ነው። በሰዓቱ የሱዳኖች የባህል ልብስ ሊሆን እንደሚችል ገመትኩ። እኔን ሰላም ብሎ እንድንቀመጥ ቢጋብዘኝም ወንድሜ ወደ አለቃው ጆሮ ጠጋ ብሎ ሹክ እንዳለው ኦኬ ሂድ በቃ አንተ አለው። በቃ አውራውና ካስፈለኩ ደውል ብሎ ተሰናብቶት ወጣ። ወንድሜ ሰውየውን ቤቱንም እስከለምደው ትንሽ ደቂቃ እንኳን ሳይቀመጥ አጋፍጦኝ በመሄዱ ተናደድኩበት። ሰውየውን ግን ወንድሜ እዛ ቤት ራሱ አብሮኝ ቢያድር ምለምደው አልመስልሃለኝ። ዝምታው ያስፈራል። አስተያየቱ ጨካኝ ሰው መሆኑን እያሳበቀ ልብ ይሰረስራል። ሆኖም ዝም ሲል እንጂ ማውራት ሲጀምር እንደ ዝምታው አይከብድም። ወሬ ጀመረው የተለያየ ቦታ የተለያዩ ቢዝነሶች እንዳሉት ሀብቱ ደግሞ ወዳጅ ብቻ ሳይሆን ጠላትም እንዲበዛለት እንዳደረገው በመናገር ነበር። አስከትሎም ስፖርተኛ ነህ ማለቴ ስፖርት አዘውተራለህ እንዴ ብሎ ጠየቀኝ። በፊታው ከቅርብ ጊዜ ወዲህ ግን የኑሮ ሩጫው ራሱ ስፖርት ሆነብኝ አልኩና ወሬም ባጭሩ ገትቼ ፈገግ ለማለት ሞከርኩ።
የጀመርኩት ፈገግታ በብዙ ጽፍ አባስቶ እሱ ጨረሰውና አይ ሁኔታ ስፖርተኛ ስላስመሰለ ነው አለና ወጣትነቴንና ተክለሰውነቴን ማለትም ቁመናዬን እንደወደደው ነገረኝ። ይህ ሰው ቆይ ለምን አይነት ስራ ነው የፈለገኝ እያልኩ ለአመታት ፋብሪካ ውስጥ ስሰራ ነበር፣ ያው ስፖርት በለው ለዛ ይሆናል አልኩት ነገሩን ለማለዘብ እየሞከርኩ። እንደኔ አይነት ወጣት ሲፈልግ እንደነበርና እንዳየኝ የፈለገው አይነት ሰው ማግኘቱን እርግጠኛ እንደሆነም ነገረኝ። እኔም እንደዛ ከሆነማ አልኩና ገና ስራዬ ምን እንደሆነ ባይነግረኝም ስንት ብከፍል ትሰራለህ ሲለኝ ከፍ አድርጌ መጥራት አለብኝ አልኩ በሆዴ። ትንሽ ዝም ብሎ ከፊት ለፊቱ ያለውን ኮምፒውተር ሲነካካ ቆየ። ስለ ስራው አይነትና ስለ ደሞዝ ያወራኛል ብዬ ስጠብቅ በዝምታው መሃል ድንገት የሰነዘረው ጥያቄ ግን ያልጠበቅኩት ነበርና ደንገጥ አልኩ። እስቲ መታወቂያ ነበር ያለኝ ለመቀበል እጁን ዘርግቶ። ድንጋጤ ፊቴ ላይ እንዳይነበብ ውስጣዊ ስሜቴን ለመቆጣጠር እየሞከርኩ የቀበሌ መታወቂያ እንደሌለኝ ነገርኩት። ችግር የለውም ስትሰራበት የነበረው ፋብሪካ የሰጠ የሥራ መታወቂያ ካለ እሱን ስጠኝ አለኝ። አሁንም ለመቀበል እጁን እየዘረጋ ነበር። ከቀደመው ጥያቄ ከፋ ነበር ጥያቄ። ወንድሜ ወንድማማቾች መሆናችን እንዳይታወቅ ስሜን ቀይሬ እንድተዋወቀው ሲነግረኝ ይህ ጥያቄ ብነሳ ምን እንደምል አልነገረኝም። ዋሌቴ ውስጥ ፎቶ እንዳልይዝ ሲነግረኝ ለምን የቅባት ማምረሻውን ጊዜ መታወቂያ እንዳልይዘው እንዳልነገረኝም አላውቅም። ስራውን ባቆምም ከኪሴ ተለይቶ የማያውቀው የሥራ ቦታ መታወቂያን ግን እውነቱን ለመናገር ይዤው ነበር። ሌላ ስም ተናግሬ ትክክለኛ ስሜን የያዘው መታወቂያ ይዤው አልያዝኩም ብሎ ኪሴን ፈትሾ ሊወስድ ባይችልም ደነገጥኩ። በዛ ዙሪያ ከወንድሜ ጋር ምንም አለመማከራችን ገረመኝ። እሱም አላነሳብኝም፣ እኔም ትዝ አላለኝም ነበር። ወጣም ወረደ የሥራ መታወቂያህም ብሎ ለጠየቀኝ እስከዛሽ ቅጽበት ወንድሜ አለቃ ሲለው ከመስማቴ ውጪ ሰላም ሲለው ባን ያለው ስም ይሁን ኮድ አልገባኝም። ስሙን ላልነገረኝ ለወንድሜ አለቃ ራሴን አረጋግቼ ረጋ ባለ ሁኔታ ኪሴን ፈተሽ አደረኩና ይቅርታ ወደዚህ ልመጣቱ አክቤ ስመጣ ልብስ ስቀይር እዛው ሱሪ ውስጥ ረስቼው መሰለኝ። አስፈላጊ ከሆነ ግን ነገም ቢሆን እጄ ማምጣት እችላለሁ። ያው አሁን መሽቷል እንግዲህ አልኩ። ሆነ ብዬ ነበር እንደዚህ ያልኩት። ሌላ ሰውኝ ሌላ ስም ነግሬው መታወቂያውን ማምጣት የሚያመጣው ጣጣ አላጣሁትም። ሲጀምር መታወቂያው ኋላ ኪሴ ዋሌቴ ውስጥ ነው ያለው። ማምጣት አለበት ጠዋት ሂድና ይዘና ቢለኝ በዛው ልቀር ወስኜ ነበር። በዛ ላይ ሁሉ ነገሩ ቀፎኛል። አንዳንዴ የውስጥን ስሜት ማድመጥ ጥሩ ነው። በወቅቱ በዛች ምሽት ከዛሬ በፊትም ከነበረው ከወንድሜ ሁኔታ ጋር ተዳምሮ ሰውየው ጥላው ከብዶኝ ነበር። ስለዚህ በዛ ሰበብ ሄጄ በቀር ደስ ይለኝ ነበር። ያንን የውስጤን መሻት የውስጤን ስሜት ብከተል ምናልባት ከዛ በኋላ የሆነ ሁሉ ላይሆን ይችል ነበር ወይ ብዬ ራሴን ስጠይቅ እርግጠኛ ሆኜ ለራሴ የምነግረው መልስ ባይኖረኝም ውስጤ ግን ከጅምሮ ቅፍፍ ክብድ ብሎት ነበር። ገና ስራው ምን ይሁን ምን ሳላውቅ ከሰውየው ጋር በሆነ ሰበብ ባንስማማ አሊያም የግድ መታወቂያን ማየት አለብኝ ሂድ አምጣ ብሎ ቢልከኝ እናም በዛው ብቀር ቢቀርብኝ የሚል ስሜት ተጭኖኝ ነበር። በቃ ውስጤን አንዳች ይቅርብ የሚል ስሜት ተጭኖት ነበር። ነገር ግን ረስቼ መጥቼ ነው ሄጄ ላምጣ ማለቴ ጭራሽ እንዲያምነኝ አደረገውና መልሱ ካሰብኩት በተቃራኒ ሆነ። ምን መሽቷል ብቻ እኮ ለሌሊት ተቃርቧል እንጂ ግድ የለም ነገም ሄደ ማምጣት አይጠበቅብም። እኔ በማውጣት ለአዲስ ስም መታወቂያ ተዘጋጅቶ ስለሚወጣል እሱ አያስፈልግም። ቢኖርም ካየሁት በኋላ አመዱ እንኳን እንዳይገኝ አድርገ እንድታቃጥለው እንጂ ጥቅም የለውም። ደግሞ የቅባት ፋብሪካ ጊዜ መታወቂያ ምን ይጠቅመናል? እና ምን ይጠቅመናል ብለህ ነው ሄደ የምታመጣው አለኝ። ንግግሩ በወንድሜ ግራ ስጋባ የኖርኩት ሰው ጭራሽ ግራ የሚያጋባ የሚያስደነግጥ ነበር የሆነብኝ። አድርሱኝ እስኪሄድ በነበረው የወንድሜ ነገር ስደናገር ቆይቼ በዛው በወንድሜ አለቃ እየተባለ የሚጠራ ግለሰብ እንደዛ ሲለኝ ነገሩ እየተወሳሰበ እየባሰ እንጂ እየቀለለ የሚሄድ አለመሆኑ ከጅምሩ ቁልጭ ብሎ ታየኝ። አይደለም ከወንድሜ ጋር የሚሰራው ሰው በራሴ መንገድ ያገኘሁት ሰው ቢሆን ራሱ አዲስ ስራ ለመጀመር ሄጄ መታወቂያን የፈለኩት ያለና የነበረ ማንነትን ስለሚገልጽ አመዱ እንኳን እንዳይገኝ እንድታቃጥለው ነው ቢለኝ ምን ላስብ እንደምችል ሳይታለም የተፈታ ነው። ወንድሜ ወደፊት ይገለጥልሃል ባለኝ ምክንያት ወንድማማችነታችን ደብቄ ሰውየውን አገኘሁት። ሰውየው ደግሞ ጭራሽ ያለፈ ማንነቴን የሚገልጽ መታወቂያ ተቃጥሎ አመዱ እንኳን እንዲገኝ እንደማይፈልግ ሲነግረኝ እነዚህ ሰዎች ተባብረው ማንነትም ዘመድም አልባ ሊያረጉኝ ታጥቀው ተነስተዋል እንዴ አልኩ ለራሴ። በእያንዳንዱ ነገር ጥያቄ ማንሳትና መልስ አለማግኘት ያታክታል።
ቶሎ የሚነግረኝን ነገር ነግሮኝ እንቆቅልሹ እንዲፈታልኝ ቸኮልኩ። ሰውየው ግን እያረፈ ነውና የሚያወራው በዝምታ ሲጃራውን እየማገ ኮምፒውተሩን ይነካካ ነበር። በቁሜ ካልደነዘዝኩ የማሰብ አቅሜ ካልታወረ በቀር ተከትሎ የሚመጣው ነገር ተራ ስራ ሳይሆን ከባድና አደገኛ ነገር እንደሆነ ለመገመት እስከዛች ቅጽበት የነበረው ነገር በሙሉ ከበቂ በላይ ነበር። የሚሸተኝ የሚታየኝ ውስጥ የሚነግረኝ ሁሉ አንዳች አደገኛ ሁነት ውስጥ ዘው ብሎ እየገባው እንደሆነ ነበር። ወንድሜ ነውና ለክፉ ነገር አሳልፎ ይሰጠኛል ብዬ ቅንጣት ታክል ባልጠራጠርም ምናልባት ተገዶ የገባበት ነገር ይኖር ይሆን የሚል ስጋት ግን ይረብሸኝ ነበር። ሆኖም ሰውየውን እንድተዋወቀው የፈለገው ስሜን ቀይሬ የእሱ ወንድምም እንዳልሆንኩኝ ነው። ያ ማለት ደግሞ እኔን አለቃው አያውቀኝም ማለት ነው። ካላወቀኝ ደግሞ ከጀርባው ምንም አስገዳጅ ነገር ቢኖር እኔ እንዲወስድለት ወንድሜን ሊያስገድደው አይችልም። ስለዚህ ወንድሜ እኔን ካሰሪው ጋር ያገናኘኝ በራሱ ፍላጎት ነው። እንደዛ ከሆነ ደግሞ ያወቀ የማይሆን ነገር ውስጥ ሊከተኝ አይሞክርም። ያም ሆነ ከማንም በላይ በራሴ ላይ መወሰን ሙሉ መብት ያለኝ እኔ ነኝ። ካልፈለኩት ስራው ካልጣመኝ ይቅርብኝ ማለት እችላለሁ እያልኩ ራሴን መምከር አይሉት ማጽናናት ብቻ ከሰውየው ፊት ተቀምጬ ከራሴም ከሱም ጋር ማውራቴን ቀጠልኩ። ከመታወቂያው ወሬ እንደወጣን ሲጋራውን ምጎ እንደጨረሰ ስለኔ ስራ ቅጥር ያወራል ብዬ ስጠብቅ ስለራሱ ማውራት ጀመረ። ወሬው ግን የቦታና የሰው ስም የማይጠቅስ ብዙ የማይገላለጥ የማይዘረዘር ደፈንፈን ሸፈንፈን ያለ እጅግ ጥንቃቄ የተሞላበት ነበር። ሆኖም ጥሩም ሆነ መጥፎ ከሱ ተግባርና ማንነት ጋር የተያያዙ ነገሮች በግልጽ ነበር የሚናገረው። ረጅም ዝባዝንኬ ቢያወራኝም ከዛ መሃል ሱጋ፣ ጫት፣ ሲጋራ ምናምን ተራሱሶች እንደሆኑ በኩራት አውርቷል። ስለሚጠጣው መጠጥና ስለሚያጨሰው ሐሽሽ ውድነት በግልጽና በጀብዱ ነው የሚናገረው። ኢየሱስ ከፍታ በኩራት አንደበት ሲወራ የሰማሁት ከሱ አንደበት ነው። እውነቱን ለመናገር የደሃ ልጅ እንደነበር በጣም የሚወዳት አንድ በሁለት ዓመት የምትበልጠው እህት እንዳለችው ጓደኛዋ ዲቪ ደርሶት ውጭ ሀገር ከሄደ በኋላ ይወደኛል ብላ ስንት ዓመት ሙሉ ስለ አሜሪካ ስታወራ ሌላ ሴት እንዳገባና ሞራሏን እንደነካው ትንሽ ጊዜ ብትበሳጭም እሷ ብትረሳውም እሱ በጣም ተሰምቶት እንደነበርና ሁሌም እህቱን እኔ አሜሪካ ገብቼ ወስድሻለሁ እያለ ሊያጽናናት ሲሞክር ትስቅበት እንደነበር ትምህርት አልሳካ ሲለው የትውልድ ሀገሩን በስም ጠቅሶ ባይነገረኝም ቤቱንም ሀገሩንም ጥሎ ከሌሎች ጋር በህገወጥ መንገድ መጀመሪያ ወደ ኬንያ እንደገባ ስደተኞች ካምፕ ብዙ ጊዜ ቢቀመጥም እንዳልተሳካለት ከዛም ወጥቶ ብዙ የአፍሪካ ሀገራት ቢያዳርስም ህልሙ ሳይሳካ አብዛኛውን ዓመት ሲታሰር ሲፈታ እንደቆየ እናም ኬንያ ያለ አንድ ጊዜ ብቻ ከቱ ጋር በስልክ እንደተገናኘና በአንድ ወር ውስጥ አሜሪካ ገባለሁ ብሎ እንደዋሻት ከዛም በኋላ 30 ዓመታት የረባ ነገር ሳይዝ ህልሙን ሳያሳካ አብዛኛውን ዓመት በእስር ቀሪውን ከአንድ ድንበር ወደ ሌላው በመሽሎክሎክ ብዙ ከባድ ጊዜያትን አሳልፎ እህቱንም መጀመሪያ እንደሄደ ኬንያ ሆኖ ካወራ በኋላ በስልክም ሳያገኛት ለነዛ 2 ዓመታት ከማንም ዘመድ አዝማድ ጋር ሳይገናኝ ይኑር ይሙት ሳይታወቅ ተመልሶ ከመጣ በኋላ ማንንም እንዳላገኘ በ2011 ዓመተ ምህረት ወደ ኢትዮጵያ ሲመለስ ቤሳቤስቲን እንዳልነበረው ባዶ እጁን እንደሄደ ሁሉ ባዶ እጁ እንደተመለሰ እስከዛች እኔን እስካገኘበት ቅጽበት ወላጆቹንም በጣም አብዝቶ የሚወዳት እህቱንም ጨምሮ ማንንም በፊት የሚያውቀው ሰው ሳያገኝ ተደብቆ እንደሚኖር እህቷ አግብታ ወልዳ ሊሆን እንደሚችል ቢገምትም ምንም መረጃ እንደሌለው እናትና አባቱ በሕይወት ይኑሩ አይኑሩ እንኳን እንደማያውቅ ሲነግረኝ ወንድሜ ፍቅረኛ፣ ጓደኛ፣ ጎረቤት ገለመሌ ከሚባል ነገር ራሱን አግልሎ እኔንም ከማንም ጋር ምንም እንዳይኖር ሊያደርግ የሞከረው ነገር ድቅን አለብኝ። ከሰው ሁሉ የሚሸሹበት ሚስጥር እንደ ወርቅ እንደ አልማዝ እንኳን በቁፋሮ የማይወጣ ስምጥና ጥልቅ እንደሆነብኝ ቁልጭ ስል ወደፊት ከትንሽ ዓመት በኋላ ግን ቤተሰቦቼን የማግኘት እቅድ አለኝ። በተለይ እህቴን። ይገርማል፣ ለሷ ልዩ ፍቅር አለኝ። ምክንያቴ ደግሞ ብዙ ነው አለኝ። ወደፊት ከትንሽ ዓመት በኋላ ወንድሜ ፍቅረኛም ፍቅርንም እንደርስበታለን አይደል ያለው። ከናቱ በላይ ለእህቱ ስፍስፍ የሚልበትን ሚስጥርም በተለያዩ የአፍሪካ ሀገራት ለብዙ ዓመት የታሰረበት ምክንያትም ክፍለ ሀገር ከማለት ውጪ የትውልድ ሀገሩም የት እንደሆነም ለምን ተደብቆ እንደሚኖር ባዶ እጁን ከመጣ በ4 ዓመቱ ስኬት አምጥቶ የብዙ ቢዝነሶች ባለቤት ሀብታም ሊሆን እንደቻለም አልነገረኝም። ሌላው ሲሆን አገሩ የት እንደሆነ የት እንደተወለደ የት እንዳደገ ለምን ብሎ ከኔ መደበቅ እንደፈለገ ባይገባኝም ከኔም እየደበቀ እንደሆነ ግልጽ ነበር። ያን ያህል ዓመት ቤተሰቦቹን ያላገኘበት ምክንያት
ምናልባት አሜሪካ ልገባ ነው ብሎ ስላስወራ አፍሮ ወይ ደግሞ ወዳቀደበት ሀገር ለመሄድ ስላልተሳካለትና አስቸጋሪ ሁኔታ ውስጥ ስለነበር ነው ብዬ ባስብም ከመጣ በኋላ ለምን ከቤተሰቦቹ ተደብቆ እንደሚኖር አልገባኝም። እሱም አልነገረኝም። ስለ ሴቶች ሲያወራ አስቦትም ይሁን ሳያስበው ምሬትና ጥላቻ ይነበብበት ነበር። እህቱም ምን ያህል እንደሚወዳት እያወራ ሴት ላይ ያለው አመለካከትና ጥላቻም ግራ ነበር። 30 ዓመት ያላባክነ ባዶ ጅምት በአጭር ጊዜ ውስጥ የብዙ ቢዝነሶች ባለቤት የሆንክበት መንገድ ግን ገርሞኛል። በምን ዘርፍ ተሰማራ ልልህ ባዶ እጅን ነበርኩ አልከኝ። በምን መነሻ ቢዝነስ ነው ምልህ እንዴት ወደ ቢዝነሱ ገባ ማለቱ ይሻላል መሰለኝ ስለው ረጅም ሳቅ ሳቀ። ኦ የዋዛ አይደለሽም አንቺ ወጣት አለና በድጋሚ ሳቁን ካቆመበት ቀጠለው። ሲበቃው እሱ ቀስ ብሎ በደንብ ስታውቀኝ ቢገባ አይሻልም ብለህ ነው? አሁን ብነግርም ትደነግጣለህ ብዬ ነው በማለት ይህን አስደንጋጭ መልስ ተናግሮ ሲስቅ ልመሳሰለው ፈገግ ልል እንኳ ብሞክር ከየት ይምጣ? ፈገግ ማለትም አልቻልኩም። እናም ደንግጬ አፈጠጥኩ። በቃ ለመጀመሪያ ጊዜ ከሰውየው ጋር በተገናኘንባት በዛች ምሽት ስለ ስራና ስለ ደሞዜ ምንም ሳናወራ ይህንኑ አውርተን እዛው ግቢ ውስጥ እሱ ካለበት ፊት ለፊት ወዳለው የመጀመሪያ እኔና ወንድሜ ወደ ገባንበት ቤት ወስዶኝ የመተኛበትን ክፍል አሳየኝ። እራት በር በከፈተልኝ ልጅ በኩል መጣልኝና በልቼ ተኛው። ስሙን የነገረኝ ስንተዋወቅ ሳይሆን ደናደር ብሎ ሲሰናበተኝ ነበር። ባንጃው ባላለው አለኝ። ባንጃው በአንዱ የአፍሪካ ሀገር አብሮት የታሰረ ልጅ ያወጣለት ስም መሆኑንና 6 ስሞች እንዳሉት ነገረኝ። እኔ ግን ይህን ስም ስሰማ ወንድሜ ያጠገቡ ቁጭ ብዬ ብቻውን ሲያወራ ባንጃው ነፍስ አይማርም ሲል መስማቴ ነበር ትዝ ያለኝ። ምን አልክ ብዬ ስጠይቀው ቢክደኝም የሰማሁት ግን ልክ ነበር። እናም ወንድሜ እንደዛ በሚጨነቅበት ሰዓት ይህን ስም ለምን ነበር ደጋግሞ የሚጠራው? ባንጃው ነፍስ አይማርም ያለው ለምን ነበር? መልስ የለም። ወንድሜ እንዳለው ብዙ ጥያቄዎቼ መልስ የሚያገኙበት ሰዓት ተቃርቦ ይሆን እያልኩ ተኛው። ወንድሜ በዛ ግቢ አላደረም። ወንድሜም ተመልሶ ሳይመጣ እኔም ከዛ ግቢ ሳልወጣ ባንጃው ቀን ቀን ከኔ ጋርና ከሱሱ ጋር እያለ ማታ ማታ ወጣ ብሎ ከሴት ጋር እያደረም ይመለስ ነበር። የምሰራው ስራም በግልጽ ሳይነገረኝ የያዘው ለአንዳንድ ነገሮች ይሆናል ብሎ የሰጠኝ ግን ወንድሜ ከሚሰጠኝ የማይተናነስ በቅባት ፋብሪካው ማገኘውን የ1 ዓመት ደሞዝ የሚበልጥ ብር ነበር። አንድ አፍታ ወጥተ ልብስና ጫማ ግዛ ብሎ በሶስተኛው ቀን የሰጠኝም ቅድሚያ የዓመት ደሞዜን እየከፈለኝ ይሆን እንዴ የሚያስብል ነበር። በተመሳሳይ ሁኔታና በተመሳሳይ ወሬ እየደነቆርኩ ስለ ስራዬም ስለ ደሞዜም ሳላውቅ 5 ቀን ሆነኝ። ወንድሜ አድርሶኝ ከሄደ በኋላ ብቅም አላለም። ወንድሜ ከወዴት አለ እያልኩ ለራሴ ከመልጎምጎም ውጪ አለቃውን መጠየቅ የማይታሰብ ነው። እሱ ራሱ ካልደወልልኝ እኔ እንዳልደውልለት አስጠንቅቆኛል። ቢያንስ እንዴት አንድ አፍታ ደውሎ የሥራው ጉዳይ እንዴት ሆነ ምን ላይ ደረሳችሁ አይለኝም እላለሁ። ቢለኝም ግን ደሞዝ ባይነግረኝም አዝማሚያው የግል ጠባቂ ጋርዱ ሊያደርገኝ የፈለገ ነው የሚመስለው። እኔም ቁርጤን አውቄ ስፖርት መቀጥቀጤን ልጀምር እያሰብኩ ነው ከማለት ውጪ የምነግረው ነገር አልነበረኝም። ነገር ግን ከወንድሜ ጋር ሳንገናኝና ሳንደዋወል ሳምንት ሆነን። ሳምንቱ ሙሉ ግን ከዛ ግቢ ባንጃው አዳሩን ወጣ ብሎ በጠዋት ከመምጣት ውጪ ቀኑን ሙሉ አይወጣም። እኔ ውሎዬም አዳሬም እዛው ሆነ። ያ በር የከፈተልን ልጅ ግሮሰሪ ኑሮ ሆቴል ምግብ ከማምጣት ውጪ እፈልጋለሁ ና ካላለው ወደዛ ግቢ ድርሻ አይልም። ብቻዬን ማደር ግድ ሆነ። ወንድሜስ ወንድሜ ነው። ባንጃው እንዴት አምኖኝ ነው ግቢው ሙሉ ለኔ ጥሎ ውጭ የሚያድረውልና ወንድሜ በብዙ መንገድ ሊፈትን ስለሚችል ጠንቃቃ ሁን ያለኝ ነገር ትዝ ስትለኝ ይሄ ነገር ፈተና ነው ማለት ነው እላለሁ። በቃ እየፈተኔ ነው ብዬም ደመደምኩ። የሰጠኝንም ብር ቁጭ አድርጌዋለሁ። ለልብስና ለጫማ ብሎ የሰጠኝንም ግማሹን እንኳን አልተጠቀምኩበትም። ፍቅረኛዬ ዘመድ ጋር ተጠግታ ነው የምትኖረው። በፊት እጅ ያጠረኝ ምንም አላደርግላትም ነበር። በመቀጠል ወንድሜ ተዋት ካለኝ በኋላ ወንድሜ ከሚሰጠኝ ላይ የሚያስፈልጋትን አደርግላት ነበር። ደስ ያለኝ ግን ባንጃው ከሰጠኝ ብር ከራሴ ብር ላይ ወደ አካውንቷ ልብስ ግዢ ብዬ ብር ስልክላት ነው።
ድንገት ስራ ተገኝቶልኝ ራቅ እንዳልኩና ድንገት ስለሆነብኝ እንዳልነገርኳት ስነግራት ሳትነግረኝ ለምን ሄድክ በሚል ቅር ይላታል ብዬ ባስብም ዋናው አሪፍ ስራ ማግኘት መሆኑን ስነግረኝ ደስ አለኝ። ወንድም ይበዛሽ በማስጠንቀቂያ ሊለያየን ባይችልም ባንጃው ጋር አምጥቶ ሲጥለኝ ራቅ ማለቱ ለጊዜው እስከረጋጋና ስራዬን እስካውቅ ለመገናኘት የማይሆን ነበርና ለጊዜውም ቢሆን ተሳክቶለታል እላለሁ ለራሴ። እሱም ያውቀው ያኔውኑ እንደተወኳት ነው። ለሷ ከላኩላትና አንድ ሁለት ቅያሪ ልብስ ከገዛው በኋላ የተረፈው እንዳለ ነው። ምናልባት ፈተናው ገንዘብ አያያዝ ይሁን፣ ስራዬም ደሞዜም ሳይነግረኝ ፈተና ላይ ነኝ ማለት ነው። የባንጃውና የወንድሜ ስራ ፈተናው የተለየ ነው ባካችሁልና ከራሴ ጋር ስቃለሁ። የጽሑፍ ፈተና የለው፣ የቃል ፈተና የለው፣ ጥሬ ብር አሸክሞ ምን የመሳሰሉ ዕቃዎች ያሉበት ሙሉ ቤት ጥሎ ውጪ ማደር የተግባር የታማኝነት የንጽህና ፈተና መሆን አለበት። እንኳን በወንድሜ በኩል መጥቼ በራሴም በሌላ ብሄድ ከራበኝ ስጡኝ እላለሁ እንጂ አልሰርቅም። ይልቅ ፈተና ማራዘሙን ትቶ ስራዬን ይንገረኝና ራሴም ከሐሳብ ልዳን እያልኩ ቀን ቀን ከሱ ጋር ማታ ዳሬን ከራሴ ጋር እያወራው ቆየሁ። ቀስ በቀስ የሱ የግል ጠባቂ ከማድረግ አዝማሚያው በተጨማሪ እንዳስፈላጊነቱ በተለያዩ ቢዝነሶች ላይ እሱ ክፍተት አለ ብሎ ባሰበ ሰዓት ሁሉ ክፍተቱን እንድሞላ የሚልከኝ ሰራተኛ መሆኔን ያስረዳኝ ጀመር። በዛው በራስታው ልጅ በመጣ አንድ ቅባት መሰል ነገር ፊቴን ጠቆር ቀላ ያረገ ጉርድ ፎቶም ተነሳው። ጺሜ እንዳለና ሙልጭ ተደርጎ ከተነሳ በኋላም ሌላ ብዙ ጉርድ ፎቶዎች ተነሳው። ቅልጥፍናዬና አፈጻጸሜ ታይቶ ደግሞ እንደ አስፈላጊነቱ ውክልና ወስጄ ትልልቅ ጉዳዮችን የማስጨርስ የቅርቡ ሰው ሊያደርገኝ ማሰቡን ባልተብራራ መልኩ ይነግረኝ ጀመር። ወለገብነ ያልተነካካ ያልተለመደ ብዙ ቦታ ያልታየ ፊት፣ በዛ ላይ ወጣት ፈልግ ነበር። አያ ለዛ ነው ይሄ ነው ስራ ብዬ አንድ ስራ ልነግር አልችልም፣ ግር ያለ ትመስላለህ ሲለኝ አረ ገብቶኛል ነበር መልሴ። በቃ ቢያንስ ቋሚ ስራ የሌለኝ እንደ አስፈላጊነቱ ስራ የተባልኩትን ለመስራት ወደ ተላኩበት አቅጣጫ ሁሉ ምወነጨፍ ሰራተኛ እንደሆንኩ ተረድቻለሁ። ያልተነካካ ምናምን ያለው ግን አልገባኝም። ስለ ስራዬ በመጠኑ ባውቅም ደሞዝም ሆነ ክፍያ ስለተባለ ነገር እሱም አላነሳም፣ ምንም አልጠየቅኩም። ገና ስራ ሳልጀምር ምንም ላይ ሳያስፈርመኝ የሰጠኝን አሰጣጡን እያየሁ ደሞዝ ስለተባለ የብር አጠር ምን አስጠየቀኝ አልኩና ዝም። የፈተና ውጤቱ ባይገርመኝም አለፍኩ መሰለኝ። በስምንተኛው ቀን የት እንደሚሄድ በግልጽ ሳይነግረኝ ማምሻችንን የምንሄድበት አለ ያለኝ ከሰዓት በኋላ ነበር። ምናልባት አንዱን የሥራ ክፍሌን ወይም ቦታዬን ሊያሳየኝ እንደሚሆን ከመገመት ውጪ የት አላልኩትም። እሺ ብዬው እንሂድ እስኪለኝ ስጠባበቅ ቆየሁ። ማምሻውን ግቢ ውስጥ ሸራ ለብሰው ደቆመች አዲስም ያልሆነች ብዙም ያላረጀች ዲፌንደር መኪና ጠጋ ብለን እንደቆምን ሸራውን ገለጥ አደረገው። መኪናዋ ጀርባ ላይ የግብርና ዕቃ የመሰሉ የተለያዩ ቁሳቁሶች ተጭነዋል። ሁለት ፈዛዛ ሰማያዊ ቱታዎች አነሳና አንዱን ለራሱ አስቀርቶ እስቴን ዝም ብለህ ልብስ ላይ ደርበህ ልበሰው አለኝ። እየለበስኩ ጭራሽ ያልጠበቁት ይሄ ሰው አንዱ ቢዝነሱ ግብርና ላይ ነው ማለት ነው። ታዲያ ለምን ሚስጥር ማድረግ አስፈለጋቸው? ይገርማል ብቻ እያልኩ ቀድሞም የገበሬ ልጅ ነኝና ወደ አዲስ አበባ ከመምጣቴ በፊት ግብርናውን ስለማውቀው ደስ አለኝ እንጂ ቅር አላለኝም። ደና ብር ይክፈለኝ እንጂ አሳምሬ ሰራውል እንዴ? ይኸው ከሆነ ስራው እሱ ቤት ታፍኖ ማሉ ምን አስፈለገ? ስራዬ እንደጀመርኩ ቤት ተከራይቼ ፍቅሬን አመጣታለሁ። ዘመር ጋር ተጠግታ ነው የምትኖረው አይደለም? ከዛው ተገላግላታለሁ እያልኩ ቱታውን ለብሼ ይኸው አልኩት። ተለክቶ ለኔ ተሰራ ይመስል ልክክ አለ። ዋው አምሮባል መጣሁ አለኝና ወደ ቤት ውስጥ ገባ። የለበስኩት ከኋላም ከፊትም ተገላምጬ እያየው እውነትም አምሮብኛል እያልኩ ተመልሶ እስኪመጣ ስጠባበቅ እዛው ቤቱ በር ላይ ቆሞ መጣራት ጀመረ። አዲሱ ሲያወጣልኝ ዲያጎ የሚል ስም የኔ መሆኑን ረስቼው ግቢ ውስጥ ያለኔና ያለሱ ሰው ማንን ነው የሚጠራው እያልኩ ግራ ቀኝ ስገላመጥ አይቶኝ እየሳቀ አንተን እኮ አለኝ። ወይ ጣጣ አልኩ። ወደ ቆመበት የቤቱ በር ጠጋ ስል አንድ ሽጉጥ አወጣና እንካ ለክፉም ለደጉም ይሄን ያዘው፣ ቱታው በውስጥ በኩል በግራ ጎን ላይ ዘለግ ያለ ኪስ አለ፣ ኦኬ እዛ ውስጥ አድርገው አለኝ። ወየ ጉዴ አልኩና ወዴ እየተቀበልኩት
ምን ነው የምንሄድበት ስፍራ ዘራፊ ሽፍታ ምናምን አለ እንዴ ስለው በሳቅ ግቢውን አናጋው። አሁን የጥያቄ ምን ነው የሚያስቀው እያልኩ ሳቁን ጨርሶ ለምን እንደሳቀብኝ ይነግረኛል ብዬ ስጠባበቅ ዘራፊዎቹማ እኔ እናንተ ነን እኮ ብሎኝ እየሳቀ ወደ ውስጥ ገባ። ከውብዬ አፌን ይዤ በቆምኩበት ደረቄ ቀረው። ዘራፊውማ እኔ እናንተ ነን ማለት ምን ማለት ነው? በእርግጥ የሱን አላውቅም። እኔ ግን ዘራፊ አይደለሁም። እየቀለደ መሆኑ ነው። አሁን ይሄም ቀልድ ነው። መሳቁ ሲገርምኝ ጭራሽ አንተ ነህ ዘራፊው ይበለኝ። ምን ነውንስ እነዚህ ሰዎች ቀልድና ቁም ነገራቸው መምታታቱ በዛ እያልኩ ግቢ ውስጥ ጥግ ይዤ ቁጭ እንዳልኩ ከቤቱ ወጣ ገባ እያለ በስልክ ሲያወራና አሁኑኑ ና እያለ ትእዛዝ ሲሰጥ ሰማሁት። ያው ጸጉረ ጉድሎ ልጅ ነበር ሹፌሩ። ባለሁለት ገቢና በሆነችው ዲፌንደር ባንጃው ገቢና እኔ ከሱ ጀርባ ሆነን ጉዞ የጀመርነው ደንገዝገዝ ሲል ስለሆነ ቅርብ እንደሆነ ብገምትም መንገዱ አላልቀኛም አንደርስ ስንል ግራ ገባኝ። አዳራችን ነው ማለት ነው እያልኩ በተለይ የምንሄድበት መንገድ እጅግ አስፈሪ ጫካና ኮረኮንች ጥርጊያ ከመሆን አልፎ ረግረጋማ መንገድ ውስጥ ገብተን ዘጭ ዘጭ እያለን ስንሄድ እዚህ ከብት እርባታ አለ ማለት ነው አልኩት። ያን ያለ መራቃችን ገርሞኝ አው 3 ኮርማ በሬዎች አሉኝ አለና ሳቁን ለቀቀው። የሱ ሲገርመኝ ሹፌሩን ወደ ጀርባው ገልመጥ እያለ ያየኝና አብሮት ይስቃል። ያስገረመኝ ነገሩን ባንጃው ጋር ሲደርስ ሳቅ መጫሩ ደስ አላለኝም። ፈጽሞ ያስቃል ብዬ ባልገመትኩት ነገር መሳቁ፣ በዛ ላይ የሚሰጠኝ መልስ ግራ መሆኑ የጠቆመኝ ነገር ቢኖር ይሆን ያልገባኝ ነገር መኖሩን ነው። ለዚህ ነው ባልገባኝና ገና ባልተገለጸልኝ የሱ ተግባር ላይ በመሰለኝና በደሳለኝ ጥያቄ ስሰነዝር ተግባሩና የኔ ጥያቄ መራራቁን እያሰበ የሚገለፍጥብኝ። ዝም ብለስ በቃ አፊን ዘግቼ የሚሆኑን በአይናቼ እርግጠኛ እስከሆን ምላሴን ብሰበስብ አይሻልም? ይሻላል አልኩና ከራሴ ተማክሬ ዝም አልኩ። ሹፌሩ መኪናዋን የኋላም የፊትም መብራት አጥፍቶ ያቆመበት ቦታ ድቅድቅ ያለ ጨለማና ዳርና ዳር ጫካ ነው። ባንጃው ሲጋራውን አጭሶ እስኪጨርስ ከመኪናዋ ሳንወርድ አደፈጠን። ለኔም ለሱም ትልቅ ባትሪ ከግሩ ስራ አንስቶ እንካዝ አብራዘል ነው የምታበራው ብሎ አንዱን ሰጠኝና ከመኪናው ወረድን። ሹፌሩን ሲሰናበተው ጥሎ ሊመለስ ነው እንዴ ብዬ ግራ በጋባም ሳይንቀሳቀስ እዛው ስለቆመ እስክንመለስ እንደተሰናበተው ገባኝ። ወደ ጫካው ዘልቀን እስክንገባ በሞባይል ብርሃን ብቻ ሄደንና አሁን ባትሪያችንን መጠቀም እንችላለን እንዳለኝ መኪናዋን አስነስቶ ሲሄድ ሰማሁ። ከው ብዬ እንዴ ጥሎ ሊሄድ ነው እንዴ ወይስ ምን ፊቱን አዙሮ ሊጠብቀን ነው አልኩ። አሁንም ይስቃል። እጭ አበዛው አልኩኝ በብስጭት። እየሄደ ነው እንጂ አትየው እንዴ አለኝ በሳቁማል። ወዴት ነው የሚሄደው? ከኮርማዎቹ ላይ ወተት አልቦ ሊመለስ ነው። መኪናዋ ላይ ወተት መያዣ ጋሎን ጀሪካን አላየም አለኝ። የቋጨውን ሳቅ ዳግም ሊጀምር እያፈነው ነበር። እየቀለድክብኝ ነው አይደለ ባንጃው? ኮርማ ከመቼ ወዲህ ነው የሚታለበው? አዙን ተወና ይልቅ አሁን 3 ኮርማዎች ላሳይ ነው። አሁን ማለት አሁን ወደዛው እየሄደ ነው። በእርግጥ አንዱን በሬ ታውቀዋለህ። ከ30 ደቂቃ በኋላ እንደርሳለን አለኝ። ኮርማ በሬ ብሎ ቀልድ አስጠላኝ። በዛ ጥቅጥቅ ጫካ በዛ ጨለማ ገና 30 ደቂቃ እንደምንጓዝ ሳስበው ግን የሰው ኮርማ በሬ እያለ ወዴት ነው የሚወስደኝ? አንዴ ኮርማ አንዴ በሬ እያለ ጫካ ለጫካ የሚወስደኝ ወስዶ ዛ እንደ በሬ አልኩና በሐሳቤም ቢሆን ሐሳቡን አለማሰብ ባልችልም ቃሉን እስከመጨረሻው በውስጥ የመናገር ዘግንኖኝ ቀጥ አደረኩት። ይቅር ይበለኝ ፈጣሪ። ወንድሜ ለአራጅ አሳልፎ ይሰጠኛል እንዴ? ምን ሆኜ ነው እንዲያሰብኩት? ጉዞ ቀጠለ። ባንጃው እዚህ ገደል ያለ እዚህ ቁልቁለት እዚህ ጋር እሾክ አለ። ኦኬ ተጠንቀቅና በዚህ እያለ ያንዳንዷን በጫካው ውስጥ ፊትና ኋላ እንጂ ጎን ለጎን ሆኖ እንኳን ለሚድማት በቃ ቀጭን መንገድ ሲመራኝ ያስደምም ነበር። እዛ ጫካ ውስጥ ብዙ ጊዜ ኖር ያህል እንዴት አብጠርጥሮ እንደሚያውቃት ስመለከት ብዙ ጊዜ የተመላለሰበት ጫካ ስለመሆኑ ቅንጣት ታክል አልተጠራጠርኩም። የጫካውን ጫካው ሳያልቅ ጉዞአችን ገታ ያለው በጫካው ማልባለች ወንዝ ዳር ስንደርስ ትንሽ አረፍን በል
አለና ቁጭ እንዳለ ወዲያው ሲጋራውን አውጥቶ ለኮሰ። በአንድ እጁ ሲጋራውን በአንድ እጁ ባትሪውን ይዟል። የባትሪው ብርሃን እስከደረሰበት ፊት ለፊት ሲያበራ ከወንዙ ቅርብ ርቀት ላይ የድንጋይ ቋጥኝ የመሰለ ጋራ ነበር። ደርሰናል፣ አይዞህ። መምጣቴን ቀደም ብሎ ቢያቁም ሌላ መስለናቸው እንዳይተኩሱብን ማሳወቅ ስላለብን ነው አረፍ ያልነው እያለ ስልኩን ሲያወጣ እነማን ናቸው? የከብት እርባታው ዘበኞች ናቸው እንዴ? ልሎ አልኩና እንዲስቅብኝ ስላልፈለኩ አልገባኝም አልኩት። እስካሁን አለኝና ዝም አለ። እንዴ እስካሁን ትላለን? በጠየቁ ቁጥር ከመገልፈጥና ቀላሉ ቁም ነገር ግራ የገባው ትርኪ ምርኪ መልስ ከመስጠት ውጪ እንዲህ ነው ብለህ በግልጽ ሳትነግረኝ እንዴት ሆነ ይገባኝ ብለው አንጀቴ ቅቤ በጠጣ። ግን አለቃ እንደዛ ይባላል። ቅቤ መጠጣቱ ላይ ሳካ ከሱ መጣላቱ አስፈላጊ አይደለምና ዝም አልኩ። ወንዟን ተሻግረን አፋፍ ላይ ብቅ እንዳልን ተራራም ያለው የድንጋይ ቋጥኝ ስር ባትሪ ይዞ አንዴ ወደ ግራ አንዴ ወደ ቀኝ አንዴ ወደኛ ፊት ለፊት እያፈራረቀ የሚያበራ ሰው ተመልክቼ እንዴ ማን ነው? የኛው ነው፣ አንዱ ኮርማ ነው አለኝ። ያኔ ኮርማ ማለቱን መች እንደሚተው ባይገባኝም ኮርማ ሲል የነበረው ማንን ለማለት እንደሆነ በከፊል ተገለጠልኝ። ጠጋ እንዳልን ከጋራው ስር ቁጥቋጦ መሃል ከቆመው ሰው ጀርባ መጠኗ መስኮት የሚያህል መግቢያ አየሁ። በመስኮቷ ውስጥ ስመለከት የሻማ ጭላንጭል ይታያል። ጠጋ እንዳልን ጨብራራው ብሎ የጠራውን ያን ሰው ሰላም አለው። እኔም ሰላም አልኩት። ግቡ ብሎ ወደዛሽ መስኮት ጠጋ ስንል ከጋራው ስር ያለው ዋሻ መሳይ ነገር መግቢያ መሆኗን አየሁ። ምን ጉድ ነው እያልኩ ጠጋ ብዬ እሱን ተከትዬ ወደ ውስጥ ልገባ ከባንጃው ጀርባ ቆም እንዳልኩ ባለባትሪው ከጀርባ ቆመ። ባንጃው ሊገባ ጎንበስ አለና ደሞ ወዲያው መልሶ ቀና በማለት ወደኔ ዞሩ። ገብተን ከምንወጣ ሽንቷን እንውጣና ሸንተን እንመለስ አለኝ። ደጆንን ወዲት እንደምንወጣ ግር እያለኝ ተከተልኩት። መስኮት ከምታለው መግቢያ በር ራቅ እንበል ማለቱ ነበር። ከመግቢያዋ በስተቀኝ ትንሽ ሄድ እንዳለን በቃ እዚህ መሽናት ትችላለህ፣ ከሽንት ውጪ ካስፈለገ ግን ወደ ወንዙ እንወርዳለን፣ ትታያለች እዛ ታች አሪፍ ሽንት ቤት ከነመታጠቢያ ያለችልህ፣ በተፈጥሮ ያሸበረቀች ነች ታዲያ አለኝ። ምንም ባይታየኝም እሱ ወደ ታች ባትሪውን ሲያበራ አይ አያስፈልገኝም እያልኩት እኔም ተከትዬው ወደዛው አቅጣጫ እያበራው ነበር። ያላትን ሽንት ቤት ፈልጌ ሳጣ ወደ ጋራው ፊቴን መልሼ በያስኩት ባትሪ ዙሪያውን መቃኘት ጀመርኩ። ቦታው ከጫካው መሃል ላይ እምብዛም ውሃ ከሌላት ተሻግረን ከመጣናት ወንዝ 100 ሜትር ያህል እንኳን አይርቅም። ከተራራ ዝቅ ያለ መጠን ባለው በዛ ድንጋያማ ጋራ ስር እስከ ወንዙ ሾሃማ ከሆኑ ቁጥቋጦች መሃል ባለች ከአንድ ሰው በላይ በምታሳልፍ ቀጭን መንገድ 100 ሜትር ያህል ወደ ውስጥ ሲገባ በደንብ የሚታይ ከኮረብታው መሃል ላይ ጀምሮ እስከ ታች የሚወርድ ትልቅ ባለ 3 ፎቅ ቤት የሚያህል የድንጋይ ቋጥኝ አለ። ከዚህ ቋጥኝ በስተግራ ከዚህ ግዙፍ ቋጥኝ የተገነጠለ ስፋቱ 5 ቁመቱ 6 ሜትር የሚሆን ሌላ ጠፍጣፋ ድንጋይ አለ። ይህ ድንጋይ ከትልቁ ድንጋይ ተለያይቶ ክፍተት የፈጠረው ከታች በኩል ብቻ ነው። ከላይ የገጠመ ሳይሆን ከትልቁ ቋጥኝ አብሮ የነበረና በታች በኩል የተቦረቦረ ቢመስልም ያ ሻማ ሲበራበት ያዩት ስርጉድ ድንጋይ ስለሆነ ሰው ቆርቆሮ አይሰራውም ማለት ባይቻልም ከሁኔታው ግን ተፈጥሯዊ መሰርጎድ የፈጠረው ወደ ውስጥ የሰረጸ ክፍተት ስለመሆኑ ያስታውቃል። ይህንን እንዳስተዋልኩ ነበር ተያይዘን ወደ መግቢያው ተመለስነው። መግቢያው የመስኮት ያልጠባብና አጭር ስለሆነች ሕፃን ልጅ ካልሆነ በቀር ቆሞ ለመግባትም አይታሰብ ነው። ወደ ውስጥ የገባሁት ዳዴ እያልኩ ነው ማለት ይቻላል። አንዴ ወደ ውስጥ ከተገባ በኋላ ግን ድንጋያማ ጣራው ከ2 ሜትር በላይ ከፍ ያለ በመሆኑ መቆም ይቻላል። ባንጃውን ተከትዬ ወደ ውስጥ ገባሁ። ሁለት ሰዎች በየተራ ብድግ ብድግ ብለው ባንጃውን ሰላም ሲሉት በቆምኩበት በድኖኝ ቀረው። ከሁለቱ አንደኛው ወንድሜ ነው። ባንጃው ሰላም እያለው እኔ ሲያየኝ እንዴ አለ ደንግጦ። እኔ ግን አንዴ ለማለት እንኳን የሚሆን አቅም አልነበረኝም። ምን እየሆነ ምን እየተደረገ ምን ውስጥ እንደገባው ወንድሜ ዘውስ ምን እያደረገ እንደሆነ ማውቀው ታሪክ የለም። ከብት እርባታም ግብርናም የሚባል ነገር ቀልድ እንደሆነ ብቻ ነው የገባኝ። በዛ ላይ በዋሻ ውስጥ ያሉት ክላሾችን ሳይ እንደገባውበት ድንጋይ በቆምኩበት በድን ድንጋይ ሆኜ ቀረው። ወንድሜ ሰላም ሲለኝ ውጪ ቆሞ የተቀበለ ለምን እንደሆነ ባላውቅም ግቡ መጣው ብሎን ደጅ ነው የቀረው።
ሁለተኛው ሰው ባንጆውን ሰላም እያለው ወንድሜ እንደ ስልክ እንጨት ተገትሬን ወደ ቀሩት ወደ እኔ ፈጠን ብሎ መጣና ሰላም እያለኝ እባክህ መደንገጥን ጋር አታድርገው፣ መምጣትን እኔ አላውቅም፣ ለምን ወደዚህ ይዞ መጣ አለኝ። መልስ አልሰጠሁትም። ወንድሜ ፊቱን መልሶ ከኔ 2 ሜትር ያህል ወደ ጀርባው ፈንጠር አለና መሬት በተነጠፈች ቀጭን ፍራሽ ላይ ቁጭ አለ። ሁለተኛው ሰው እኔን ሰላም እያለኝ ባንጆም ከወንድሜ በስተቀኝ በኩል ባለች ሌላ ፍራሽ ላይ ቁጭ አለ። ሲጃራው እንደተለመደው አውጥቶ እየለኮሰ ና እዚህ እኔ አጠገቡን እንግዳው ቤታችን እንዴት አገኘው ታዲያ? ይሄ ቤት ከሞት የምንደበቅበት ሞት እምቢ ዋሻ ይባላል ነው። እንደምንም ፈገግ ለማለት እየሞከርኩ ሄጄ አጠገቡ ተቀመጥኩ። ወንድሜ ከኔ ጋር ፊት ለፊት ላለመታየት አስቦ ይሁን ሳያስበው ብድግ ብቻ ብሎ ለኔና ለባንጆ ውሃ ካቀረበልን በኋላ ቦታ ቀይሮ ነበር የተቀመጠው። መጣው ብሎ ውጪ የቀረው ወደ ውስጥ ሲገባ አካባቢው ሰላም ነው፣ እየተከተለ እንደሌለ አረጋግጥ ባርች አለው ባንጆ። እስኪ ድረስ ሄዶ ቅኝት እንዳደረገና የተከተለን አለመኖሩ እንዳረጋገጠ ሲናገር እየተከተለን ማለት ምን ማለት ነው? ማን ነው የሚከተለን? እያልኩ እስከዛ ሰዓት በነበረው መደናበር ያልቀጠልኩም። በቃ ከነሱ ገለጻ እስኪሰጠኝ የምጠብቅበት ምንም የቀረኝ ጥያቄ አልነበረም። የሁሉም ጥያቄዎች እንቆቅልሽ ተፈቷል። ያሉበትን ዋሻ፣ በዋሻው ውስጥ ያሉትን ነገሮች፣ ባንጆው ባርች ያለ የጠየቀውን ጥያቄ፣ ከወንድሜ ጋር ያሉትን የሁለት ወጣቶች ሁኔታ፣ ከዛ በፊት የነበሩትን ሁሉ ነገሮች ማሰብ፣ ማስተዋስ፣ ማገጣጠምና መተርጎም የነገሩን ፍቺ፣ የተግባሩን ምንነት ቁልጭ አድርጎ የሚያሳይ ነበር። እነሱም ለኔ ማብራራት ያስፈልጋቸው አይመስልም። ወዲያው ከዚህ ቀደም በተነጋገሩት አንድ ሰው ዙሪያ ሰውየው ማይገሌ ዘመር ነው፣ በፊት እኮ የሚኖረው ሌላ ቦታ ነበር፣ ገለመሌ እያሉ የማይገባኝ ኖር ማውራት ጀመሩ። እኔም ራሴን በደንብ ለማረጋጋት ጊዜ ስላገኘው ከባንጆው በስተግራ ቁጭ ብዬ ያለሁበትን መቃኘት ጀመርኩ። ዋሻው ከውጭ አይቼ እንደገመትኩት ሙሉ በሙሉ ተፈጥሯዊ ዋሻ አይደለም። በከፊል በተፈጥሮ በከፊል ደግሞ ሰው ሰራሽ በሆነ መንገድ ከጎን ያለውን አፈራማ ክፍል ወደ ጎን በማስፋትና በመጠኑ ድንጋዩን ወደ ውጭ በመቆርቆር የተስተካከለ ነው። መግቢያው ጠባብ ቢሆንም ውስጡ ሰፊ ነው። ብዙ ወደ ውስጥ ስለማይገባ 4 በ4 ቤት ያህላል። ምሽግ ይባል ዋሻ ብሎ ለመጥራት ይብቃ እርግጠኛ መሆን ባልችልም ዋሻ እያሉ ሲጠሩት ሰማውና እኔም ዋሻ ያልኩት። ከላይ ክፍተት ስላለ እንደ ጣራ ሆኖ ከስር 2 ድንጋዮች በሚለያዩት ቦታ ላይ 4 ሜትር ያለው ወደ ውስጥ የገባ ጎድጓዳ ስፍራ ነው። በስተግራ በኩል ድንጋይ ሲሆን አነስ ያለችው ድንጋይ ባለችበት በስተቀኝ በኩል ግን እስከ ተወሰነ ርቀት ድረስ ተቆፍሮ መውጣት የሚችል አፈር እንደነበርና ቆፍረው እንዳወጡት ያስታውቃል። ሌላ ድንጋይ አጋጥሟቸው እስኪቆሙ አፈሩ መቆፈር እስከሚችልበት ርቀት ድረስ ቆፍረው ውስጡን አስፍተውታል። ውስጡ ፍራሾች፣ በአጠቃላይ ከጥግ እስከ ጥግ በአገሪቱ ውስጥ ያሉ የተለያዩ ታጣቂዎች የሚለብሷቸው የደንብ ልብሶች አንድም የቀራቸው አይመስልም። በየአይነቱ እንደ ሰልባጅ ቦንዳ ተጠቅልለው ተቀምጠዋል። ከዚህ ውጪ ያለውን ኮተት መጥቀስ ይከብዳል። እንደው በጥቅሉ ኑሯቸው መስርተው የሚኖሩበት ቤት ይመስላል። አልጋ፣ ሶፋ ከመሳሰሉት ተለቅ ያሉ የቤት ዕቃዎች ውጪ በየመኖሪያ ቤታችን ያሉ አነስተኛ ቁሳቁሶች አሉ። ተዘልዝሎ የተሰቀለ በዛ ያለ ስጋ፣ በካርቶን ሙሉ ሽክ ፓስታ፣ ማካሮኒ፣ ማብሰያ ድስት፣ ዘይት። እነዚህን ሁሉ መኖሯቸውን እንዳስተዋልኩ ወንድሜ ለወርና ለ2 ወር እየቆየ መጣ የነበረው እዚህ ለመሆኑ እርግጠኛ ለመሆን መጠየቅ አላስፈለገኝም ነበር። ምንም ያህል ራሴን ለማረጋጋት በሞክር ድንጋጤው አልለቀቀኝም። ልቤ ትደልቃለች። የልቤ ድለቃ ለባንጃው እንዳይሰማው ፈቅ እያልኩ ልጠጋ ሞክራለሁ። ባንጃው ሲጃራውን እየማገ አረቄውን እንጃ ውስኪውንም ሌላ መጠጥ ብቻ ከዛ በፊት አይቼው ማላቀው መያዣው ላይ ምንም ጽሑፍ የሌለው መጠጥ መጠጣት ጀምሯል። ወንድሜም በዛ ስፍራ ማየት ብቻ አልነበር የሚያስደነገጠኝ። የለበሱት ልብስና በየፍራሻቸው ትራስጌ የቆመው ካላሽንኮቭ መሳሪያ፣ ያ ሁሉ ነገር ሁኔታው ከድንጋጤም በላይ ስሜት የሚጭርም ነበር። ምንም እንኳን ወንድሜ አንድ ልክ ያልሆነ ተግባር ውስጥ መዘፈቁን መጠርጠር ከጀመርኩ ወራት አልቀው ከዓመታት በላይ ቢሻገርም በዛ ሁኔታ ውስጥ እሱን ማየት ለኔ ከባድ ነበር። ባንጃው የተለያየ ቦታ ቢዝነስ አለኝ ያል ወይ ቢዝነስ ታዲያ ይሄ ነው
እሺ ግድ የለም ሌላኛውስ እላለሁ በመገረም። የተነገረኝና የማየው ነገር ሁሉ የተምታታ የማይገጥም ድብልቅልቅ ያለ ነው። ያ ሁሉ ዙሪያ ጥምጥም፣ ያ ሁሉ ድብብቆሽ ይህን ለመደበቅ ነው። በቃ ባጭሩ ያ ቡድን ወይ የተደራጀ ቀማኛ ዘራፊ ነው አሊያም በሌላ ወንጀል የተሰማራ ህቡ ቡድን ነው። ከዛ ያለፈ ካየሁት በላይ እንዲነም ብለው የሚነግሩኝ አዲስ ነገር አይኖርም። ሳልመጣ ባውቅ ግን ምን አደርግ ነበር ብዬ ሳስብ ምን ማድረግ እችል እንደነበር መልስ አላገኘውም። ወንድሜን ይቅርብተው ከማለት ውጪ ሌላ የማደርገው ነገር ይኑር አይኑር እርግጠኛ አይደለሁም። እንደ ወንድሜ ባይቀላም ብዙ ጥቁር ነው የሚባል ልጅ አይደለም። እንደውም የኔ ፈካ ይል ይሆናል እንጂ ከጺም የተረፈው ውስን የፊቱ ክፍል ሳየው የኔን የቆዳ ቀለም የያዘው ባንጃው ግን ባርች እያለ የሚጠራውን ከወንድሜም ከሌላኛውም በእድሜ ወጣት የሆነውን ቀልጠፍ ያለውን ወጣት ባርች ብሎ ጠራውና የሆነ ነገር አለው። በእርግጠኝነት ባንጃው እዛ አፍሪካ ሀገራት ሲንከራተት የለመደውን አንዱን የአፍሪካ ቋንቋ እንጂ የቱንም የኛን ቋንቋ አላወራም። እኛ ሀገር ካሉት ከማውቃቸውም በዘፈን በጭፈራ ትርጉማቸው ሳይገባኝ ከሰማቸውም ቋንቋዎቹ የተለየ የሌላ ሀገር ነገር ግን ከአፍሪካ ሀገራት የአንዱ ሀገር ንግግር እንደተናገረ እርግጠኛ ነኝ። ሆኖም የታዘዘው ባርች ብቻ ሳይሆን ወንድሜም የባንጃውን ንግግር ሰምቷል። እንደሰማም ግን ብትት ድንግጥ ሲል ተመለከትኩ። ባርች ሽታውን ገልጾ መፍታት የጀመረው ጫማ መፍታቱን ቀጥሎ ነበር። ወንድሜም ሌላኛው ወጣትም የቤት ውስጥ ክፍት ጫማን ያደረጉት። ባርች እኛን ሊቀበል ሲወጣ ነው መሰለኝ የቀየረው እስከ ጉልበቱ አጋማሽ የሚጠለቅ ነጣ ያለ ዘመናዊ ከስክስ ነበር ያደረገው። ከባንጃው የታዘዘውን ወይም የተነገረውን ከመተግበሩ በፊት የጀመረውን ጫማ ማውለቁን ቀጠለ። ወንድሜ ግን እርብሽብሽ አለ። ማንም ልብ አላለው። ወንድሜ ያቺ ንግግር ከባንጃው አንደበት እንደወጣች በርግጓል። ባንጃው ባርች የሚሉት ምን ብሎ ቢያዘው ነው ወንድሜ ደነገጠው ብዬ አፈጠጥኩ። ወንድሜ በኃይል ደንግጧል። መደንገጡ እንዳይታወቅበት ፍራሹ እንደማስተካከል ውሃ ከጀሪካን ቀርቶ እንደመምጣት ሲልም አይቼዋለሁ። ሁሉም ያስተዋሉት አይመስሉም። እኔ ግን ባንጃው ለባሪያው የሆነ ነገር እንዳለው ወንድሜ ድንጋጤውን ለመደበቅ ሲክለፈለፍ በደንብ ተመልክቻለሁና ሁኔታውን በሙሉ እየተከታተልኩ ነበር። ባንጃውና ስሙ ያልተያዘልኝ ልጅ እያወሩ ይሳሳቃሉ። እኔ ወንድሜ ላይ ተቸክያለሁ። ባርች ጫማውን አውልቆ ወደ ምሽጉ ዋሻው ሞጫ በር ጠጋ ብሎ እግሩን እየታጠበ ነው። ወንድሜ አንድ ደቂቃ በማይሞሉ ሰከንዶች ውስጥ ስንት ቦታ እንደረገጠ፣ ስንት ነገር እንደነካ፣ ስንት ነገር ከፍቶ እንደከደነ ሳይ ምን ሆኖ ነው ይረሸም ብለው ወሰኑብኝ እንዴ እስከማለት ደረስኩ። ፍርሃት ወረረኝ፣ አልዋሻችሁ። ላብ አጠመቀኝ። ወንድሜ ነው እኮ። ወንድሜ ላይማ ይህን ማድረግ አትችሉም ብሎ መጮ የፈለገና የተጨነቀ መሰለኝ። ቀድሜው ልጮህም ዳዳኝ። እንዴ ወንድሜ ምን ሆነ ነው ልለውም ፈለግኩኝ። አንዴ ወደ በሩ ሄደና ንፋስ እንደመማግ ብሎ ወደ ፍራሹ በመመለስ በጀርባው ተንጋለለ። ባንጃው ፊቱን መልሶ ከሶስተኛው ልጅ ጋር ስለ አንዲት ሴት እያወራ ይስቃል። ባሪያው አጎንብሶ ይታጠባል። ከኔ ውጪ ማንም የወንድሜን መቁነጥነጥ ሳያስተውል በጀርባው ተንጋሎ ኡፍ በማለት ትንፋሹን ወደ ድንጋዩ ጣራ ሲለቀው ነበር። ባንጃው ዞር ብሎ ወንድሜንም ራሱ ባወጣለት የናይጄሪያው መጠሪያ በመሰለ ስም ጠርቶ እንዴ እየተኛ ነው እንዴ አሞክርም አለው መጠጡን እያመላከተው። ይቅርብኝ ጨጓራዬ ልክ አይደለም አለው ወንድሜ። በእርግጠኝነት ጨጓራውን አሞት ከሆነም ያመመው እኔ በመምጣቴ ነው። በዛሽ ቅጽበት ያየሁት ድንጋጤና መቁነጥነጥ ግን ከጨጓራ ህመሙ ሳይሆን ከባንጃው ንግግር ጋር የተያዘ ስለመሆኑ ቅንጣት ጥርጣሬ አልነበረኝም። ደግሞም ልክ ነበርኩ። ታጥቦ የጨረሰው ባርች ብርሃኑ እጅግ ከባድ የሆነ ፓውዛ አብርቶ ድንጋዩ ላይ በተቸከለ ትልቅ ሚስማር ላይ አንጠለጠለው። በብርሃን ተጥለቀለቀን። ወዲያው አንዲት ካሜራ ከሆነ ወገብ ላይ ከሚታሰር ቦርሳ ውስጥ አወጣ። ባንጃው ጊዜ ሳያጠፋ በጀርባው ተንጋሎ የተጋደመው ወንድሜንና ዳንጋይ በል ጃርጋ ያለ የሚጠራውን አንደኛው ወጣት በየተራ እየተመለከተ ነው። በሉ መጀመሪያ ትውቃችን ለማስታወስ ከንግዳችን ከቡድኑ አዲስ አበባ ወጣት ዳጎ ጋር ፎቶ እንነሳ ሲል የወንድሜ ድንጋጤ ምን እንደነበር ፍንትዋለልኝ። እኔም ከዛ ቡድን ጋር በዛው ውስጥ የፎቶ ማስረጃ ሊኖርኝ ሳይሆን ሊኖርብኝ መሆኑን ሳውቅ በዛም ተባለ በዚህ የዛ ግሩፕ አባልነቴ በፎቶ ማስረጃ አስደግፎ ለመያዝ ጊዜ መውሰድ ያልፈለገው ባንጃውን ቀና ብዬ ማየት እስኪቀፈኝ ድረስ ዘግንኖኛ ቀረቀርኩ።
ምን እንዳሰበ ለምን መፍጠን እንደፈለገ በግልጽ ማወቅ ባይቻልም ያለ አንድ ምክንያት እስኪነጋ እንኳን አላስችል ብሎት ገና 2 ያለ ሰዓት እንኳን ሳንቆይ ፓውዛ አስበርቶ ፎቶ እንድንነሳ አልፈለገም። ምን እንዳሰበ ለምን መፍጠን እንደፈለገ በግልጽ አይታወቅ እንጂ መቼም ያለ አንዳች ምክንያት እስኪነጋ እንኳን አላስችል ብሎት እንደዚህ ፓውዛ አስበርቶ ፎቶ እንድንነሳ መቸኮሉ የጤና አይደለም። ትወናን ሀብዬ የጀመርኩባት ምሽት ትመስላለች። ያቺ ምሽት ምንም ማድረግ እንደማልችል ወዲያው ወስኜ ቀና ስል ውስጤ ያረረ ጥርሴ ይስቅ ነበር። የለም ለዚያ በቃኝ አንተነህ በሚል ፈገግታ ወንድሜን አየሁት። መጀመሪያ ወንድሜ በኔ ቀኝ ባንጃው በኔ ግራ፣ አንዱ ከጀርባችን እኔ ትከሻ ላይ በሁለት እጁ ግራና ቀኝ ደግፍ ብሎ ተነሳን። ወንድሜን ጥብቅ አድርጌ እንዳቀፍኩት በጣቶቼ ቁንጥጥ ሳደርገው ዞር ብሎ አየኝና ቀረቀረ። በመቀጠል ባርች ከኔ ጀርባ ያለውን ተካውና ከኔ ጀርባ ያለው ፎቶ ሲያነሳ ባርች ጀርባዬ ላይ መደገፍ ሳይሆን በርከክ እንደማለት ብሎ እንደማቀፍ ብሎ ሁለተኛውን ፎቶ ተነሳን። በቂ ነው፣ ሌላውን ደግሞ ነገ ደጅ እንነሳለን አለ ባንጃው። ወንድሜ ሄዶ በጀርባው ተንጋለለ። እንኳን ከዛ በኋላ ከዛ በፊት ለሰሩት ሁሉ የሚጠየቁ ቢሆን ባልነበርኩበት የምጠየቅበት ውስጥ ካለው ከናለው መሳሪያና የደንብ ልብስ ጭምር ያን ፎቶ ከተነሳም በኋላ የተንኮሉ ጌታ የሸር ቀማሪው ባንጃው ስለ ቡድኑ ማብራራት ጀመረ። ስለ ቡድኑ ሲነግረኝ አይ ከዚህ ቡድን ጋር መስራት አልፈልግም ብዬ እንዳላፈነግጥ አስቦ ነው ማለት ነው። ስለማንነታቸውና ስለሚሰሩት ስራ ከማውራቱ በፊት ፎቶ ያስቀደመው ብዬ ራሴን እየጠየቅኩ አሁን ራሳችንን አስተዋወቀ ብሎ ከመናገሩ በፊት ስንተኛው እንደሆነ ለመቁጠር አታካች የሆነውን ሲጋራ ፓኮ ከፍቶ አውጥቶ እስኪለኩስ ምን ሊነግረኝ ምን ሊለኝም ብዬ አይኑን ሳይ ወለም ዘለም ማለስለስ መቀባባት ሳያስፈልገው ቀለል አድርጎ ነበር። ሰው ያገተ ገንዘብ በሚቀበል ቡድናቸው ውስጥ መካተቴን በግልጽ ቃላት የቡድን ከደሃ ተወልዶ በደሃ ሀገር ያደገ ሆኖ ኖሮ ደሃ ሆኖ መሞት የመረረው ካለው ላይ መካፈል ፍትሃዊ ነው በሚል መርህ ሰዎችን ይዞ ብዙ ሚሊዮን ብሮች በአጭር ጊዜ የሰራ ቡድን ነው። የኛ አባል በመሆን ደስ ብሎናል በማለት እቅጩን ነገረኝ። ትንፍስ ማለት ምን ማለት ይሆን? በቃ ተስፋ መቁረጥ ይሁን ለብዙ ጊዜ ጥያቄ ሆነብኝ ነገር መልስ ማግኘት ይሁን ድንጋጤም አይባል ንዴትም አይባል ብቻ የሆነ ውስጤ መጥፎ ነገርም ቢሆን ቁርጡን አውቄ ልገላገል ብሎ ሲጠብቅ የነበረ ያህል ትንፍስ አልኩ። እውነት ለመናገር የሆነ ቦታ ተደብቀው እየወጡ የሚዘርፉ ወይም የሚሰርቁ ሊሆኑ እንደሚችሉ በጠብቅም ማገት የሚባል ነገር ግን ጭራሽ ወደ አይምሮ የማልመጣም ነበር። ከጠበቁት የከፋ አደገኛ ቡድን ውስጥ መግባቴን ሳውቅ ጭንቅላቴ ላይ ፈጥነው የተሰገሰጉት ወንድሜ ለምን ተያይዘን እንድንጠፋ ፈለገ፣ ያንን ፈልጎ ከባንጃው ጋር ካገናኘኝ ደግሞ እዚህ መምጣቴ ለምን አስደነገጠው፣ ፎቶ ከነሱ ጋር መነሳቴስ ለምን አንገበገበው፣ ባንጃው ሸውዶት ይሆን? ምንድነው ነገሩ? ለኔ አዲስ ይሆንብኝ እንጂ ነገሩ እንዴት ለሱም አዲስ ይሆንበታል? የሆነ ነገርም አለ። እንዲህ አታደርግም የተነጋገርነው እንዲህ ያልነበር ወንድሜን ለምን ወደዚህ ያመጣው እንዳይለው ወንድሙ እንዳሉ እንኳን አድርጎ ስላገናኘኝ ቸግሮት ነው እንጂ ቀድሞ ከተነጋገሩ የተቀየረ ነገር ባይኖር እንዲህ ድንብርብሩ ባልወጣ እንዲም ጨጓራው ባልታመመ ነበር። ደግሞም ለባንጃው ብቻ ሳይሆን ለሌሎቹም ወንድሙ መሆን ሚስጥር ነው። ምን አፋልኝ ብሎ ያወራል? ቲቢያውራስ ሊሸውዱን ነበር ብሎ የሱንም የኔንም ሰውነት ወንፊት አርጎ ከመጣል ልመለሳል እንዴ? ብዙ ጥያቄዎች ውስጥ ያሉ ነገር ግን ለሁሉም ጥያቄ መልስ የሚሰጠኝ ቀን ጊዜ እንጂ ከመካከላቸው መልስ የሚሰጠኝ አንድም ሰው የለም። በዛች ቅጽበት መልስ በማያገኝ ጥያቄ መናውዜን ሁኔታውን እንዴት ማስተናገድ እንዴት ማለፍ እንዳለብኝ ባስብ እንደሚያዋጣኝ ለመገንዘብ ጊዜ አላጠፋውም። አይምሮ የሞተሩ እስኪግል እየጦዘ በማይክሮ ሰኮንዶች ውስጥ ምን ማድረግ እንዴት ያን ሁሉ ማለፍ እንዳለብኝ ያውጠነጥናል። ምቹ ሁኔታ አግኝቼ ወንድሜን እስካወራው ነገሮች እንዳይበላሹና በኔም በሱም ላይ ሌላ ጣጣ እንዳይመጣ ብልጥ መሆን እንዳለብኝ ከወንድሜ ተሽዬ የውስጤን በውስጤ ይዤ መተወን እንዳለብኝ ተሰማኝ። ባንጃው ያንን ሲነገረኝ አለመደናገጤ ብዙ የገረመው አይመስልም። እሱም ሁኔታውን አይቼ ቀድሜ እንደተረዳውና ያልደነገጥኩትም ለዛ እንደሆነ ገምቶ መጠጡን እየተጎነጨ ያን መከረኛ ትንባሆን በላይ እየማገ ረጋ ያለ እያረፈ የሚያስብ
እያረፈም የሚናገረው ባንጃው ትንሽ ሲያስብ ቆይቶ ወጣት አለኝ ወደኔ ዞሮ። ዞር ብዬ ሲያው ፊቱን ወደነሱ መልሶ ተራ በተራ አያቸው። ፈታኝ የሆኑ ጥያቄዎች ቢያበዛም ነገሮችን የማንበብ አቅሙ ከፍ ያለ መሆኑን በአጭር ቀናት ውስጥ ስላየው ስነግረው እንደማይደነግጥ እርግጠኛ ነበርኩ አላቸውና ደግሞ ወደኔ ዞሮ ልክ አይደለም ወጣት፣ ሁኔታውን እንዳይሽ ገብቶሽ ነበር አይደለ? እኔ ስናገረው አዲስ ያልሆነብሽ መቼም ለዛ ነው አለኝ። አዎ ያው ግልጽ እኮ ነው አልኩ። ወንድሜ አዎ የሚለው ቃል ከኔ ሲሰማ እንደዛው እንደተንጋለለ ዞር ብሎ አየኝ። ባንጃው ነገሩን ቀለል አድርጎ እስከዛች ቅጽበት እውነቱን እንዳላውቅ ያደረገው ስለኔ በደንብ ሳይረዳና ትንሽ ጊዜ አብሬው በሌላ ስራ ሽፋን ቆይቼ ሳይገመግምኝ ስለ እውነተኛው ስራቸው ማውራት ስለሌለበት መሆኑን ከገለጸልኝ በኋላ በቀጥታ ግድ ማወቅ ያለብኝን የቡድኑን ያልተጻፈ ሕግና ደንብ ወደ ማሳወቅና ማብራራት ነበር የገባው። ቅድሚያ በትልቅ አጽንኦት የነገረኝ ነገር ቢኖር አሳሪና አስፈሪ የሆነው የቡድኑን ሕገ ደንብ ነው። ሙሉ የቡድኑ አባላት በአንድ ድምጽ በተመሳሳይ ፍላጎትና ውሳኔ ሚስጥራችንን ቀብረን ለመበተን ካልወሰንን በቀር ተነጥሎ ማፈንገጥ፣ ተነጥሎ በቃኝ በዚህ ስራ መቀጠል አልፈልግም ብሎ ከዛ ቡድንም ከዛ ስራም በተናጠል ገለል ማለት በጥብቅ የተከለከለና የማይቻል መሆኑን ሁሉም በጋራ ባልወሰነበት ሁኔታ በተናጠን በግልጽ አሳውቆም ይሁን በመጥፋት ከቡድኑ ለመነጠል መሞከር እስከ መገደል የሚያደርስ ቅጣት እንደሚያስከትል እኔም ከዛሽ ቅጽበት በኋላ የቡድኑን ሚስጥር አውቅ ያለውና ያንን የማክበር ግዴታ እንዳለብኝ ነው። ያንን ስሰማ በድንጋጤ ወጀብ ተናግቼ ሁሉን አባላት በየተራ ከመመልከት ውጪ ለምን ብዬ ባልጠይቅም የቡድኑ መተዳደሪያ የሆነ በሁሉም አባላት የተጣለ ግዴታ ለቡድኑ አባላት ደህንነት ሲባል በሁሉም ስምምነት የጸደቀ መሆኑን አክሎ አስረዱኝ። ከዛም በመቀጠል የተነገረኝ በአብዛኛው በእገታ አልፎ አልፎ አመቺ ሁኔታና በቂ መረጃ ሲኖር በዘረፋም ጭምር የሚገኘው ገንዘብ የምንከፋፈልበት መንገድ ነበር። በየትኛውም የቡድኑ ኦፕሬሽን የተገኘው ገንዘብ 40%ን የቡድኑ መስራች ባንጃው እንደሚወስድ፣ ቀሪውን 60% ቀሪ ቡድኑ አባላት እኩል እንደምንካፈል ነው። አንድ ጊዜ ድርሻችንን ከወሰድን በኋላ ቡድኑን አደጋ ላይ በሚጥል መልኩ የማንንም ሰው ትኩረት ላለመሳብ ጥንቃቄ ሳይለየን ድርሻችንን የፈለግነው ነገር ላይ መዋል እንደምንችል ለአሰራር አመቺ እንዲሆን ገንዘብ በእያንዳንዱ አካውንት የማስገባቱም ሌላም የከተማ ላይ ስራውን የምሰራው እኔ እንደሆንኩ ወደዛ የወሰደኝ አራቱም በፎቶ ብቻ ሲሆን በአካልም እንዲያውቁኝ እኔም ሁሉን ነገር አውቄ በቡድኑ ደንብ መሰረት ስራዬን ለማከናወን በእነሱ ፊት መስማማቴን እንድገልጽና መጠንቀቅ ያለብኝ እንድጠነቀቅ እንጂ ከዛ ሳምንት ውጪ እኔ ስራ እዛ ጫካ ውስጥ እንዳልሆነ ከሳምንት በኋላ ወደሱ ቤት ማለትም ወደ ባንጃው ቤት ተመልሼ እዛ ሁኜ መስራት ያለብኝን ሁሉ ከነሱ በላይ ከባንጃው ጋር በስልክ እየተገናኘው ከባንጃው ሹፌር ጋር በመቀናጀት እንደምሰራ የስራዬ ዝርዝር በሂደት እንደሚገለጽልኝ በእገታም በዘረፋውም ላይ ቀጥተኛ ተሳትፎ እንደማላደርግ እኔ የቡድኑ በጥቅሉም በተናጠል ደግሞ የባንጃው የግል ጉዳዮችን የተመለከቱ የከተማ ላይ ስራዎችን የማሳልጥ መሆኔን ሲነግረኝ ስሜቴን አምቄ እንጂ ተነስቼ ብጨፍር ደስ ባለኝ ነበር። ወንድም የሚን እንደሰማ ወዲያው ቀና ብሎ ተቀመጠ። የጨፈገገው ፊቱ በአንድ የበራ። ምንም እንኳ የገባውበት ቡድን አስፈሪ መሆኑ ተግባሩም አደገኛና ህይወት አስይዞ ቁማር እንደመጫወት መሆኑን ባላጣው ከበጣም መጥፎ ይሻላል እንዲሉ በቀጥታ በእገታም ሆነ በዘረፋ ተግባራቸው ላይ እንደማልሳተፍ መስማት እኔ ራሴ ታግቼ ከመገደል እየተረፍኩ በነፃ የተለቀቅኩ ያህል ነበር እፎይታ እንዲሰማኝ ያደረገው። ያ የባንጃው ንግግር እኔም ብቻ ሳይሆን ወንድሜንም ከጭንቀት የገላገለ ነበር። ባንዴ ደስተኛ ሆነ። አመመኝ ያለው ጨጓራውም ከምን ተሻለው ብሎ ያስባሉ ብሎ እንኳን ሳያገናዝብ አሁን ደህና ነኝ ብሎ ከባንጃው ጋር መጠጡን መጋራት ጀመረ። ቡድኑ የሚከተለው በስምምነት የጸደቀ ህግ አለው። በተለየ ምክንያት በየትኛውም የቡድኑ ስራ ላይ ሁሉም የቡድኑ አባላት ሊሳተፉ የማይችሉበት አጋጣሚ ቢፈጠር የተገኘው ገቢ ላይ ያለው የገንዘብ ክፍፍል ላይ ለውጥ አይኖርም። እኔም ከዛ ተካፋይ መሆኔን ነገሩኝ። ሌላው ጥብቅ ትዕዛዝ መሰል ደንባቸው ማንንም መቅረብ፣ አዲስ ሰው መተዋወቅ ክልክል መሆኑ ነው። ሌሎች ደንቦች በሂደት በስራው ላይ ስቆይ ቀስ በቀስ የሚገለጽልኝ
ተነግሮኝ የምሽቱ መርሃ ግብር ተጠናቀቀና እስከምንተኛ እኔ ከባርች ጋር ወንድሜ ከባንጃው ጋር አንደኛው ደግሞ አንዴ ከኛ አንዴ ከነሱ እያለ የባጤ ቆጡን ማውራት ጀመርን። የቡድኑን ስም ወንጭፍ እንደሆነና ወንጭፍ ብሎ የሰየመው ባንጃው እንደሆነም ከባርች ስሰማ ወንድሜ ባንጃው ቤት ይዞኝ ሄደ። ቀን በር ላይ ቆመን ወንጭፍ 1775 ማለቱን አልረሳሁትም ነበርና እሱን እያሰብኩ ወንጭፍ ለምን እንዳለው ስጠይቅ ከወንድሜ ጋር ሲያወራ የነበረው ባንጃው እዛ እያወራ ጆሮ እኛ ጋር ነበር። ለካ ዞር አለና ወንጭፍ ተሽከርክሮ የሚወረውረው ነው ባለገመዱ እሱን ወንጭፍ ታውቃለህ? እኔ ብዙ ተሽከርክሬ ብዙ ለፍቼ ነው አሎን ሲለኝ ወደዚህ ስራ የገባሁት፣ ለዛ ነው ወንጭፍ ያልኩት አለኝ። ባንጃው ለቡድኑ የጋራ ስያሜ ብቻ ሳይሆን እያንዳንዱን የሚጠራቸው ራሱ በሰጣቸውም ስያሜ ጭምር ነው። የቡድኑ ስያሜ ብቻ አይደለም እሱ የሰጠው። የሚገርም ነው። መጠሪያቸው ከተሰራላቸው መታወቂያም የተለየ ሁለተኛ ስም ሲሆን የቡድኑ አባላት ብቻ የሚያውቁትና እርስ በርስ የሚጠራሩበት ነው። ምንም እንኳ ከተማ ውስጥ የትም ቦታ አራቱም አንድ ላይ ሆኖ መታየት ፈጽሞ የተከለከለ ስለሆነ ወደ ከተማ ሲገቡ በየአቅጣጫው መበተን ግድ ቢሆንም ያንም መጠሪያ ለሌላ ሰው መንገርም ከታጋቾች ውጪ በየትኛውም ቦታ ላይ ሌላ ሰው ባለበት በዛ ስም መጠራትም ክልክል ነው። ለራሱ የሰጠውን ባንጃ የተሰኘ መጠሪያውም ጨምሮ ለሁሉም የተሰጣቸው የኮድ ስም በአፍሪካ ሀገራት ሲንከራተት የሚያውቃቸው ምናልባት በቆይታው ያፈራቸው የጓደኞቹን ስም ሳይሆን አይቀርም። አራቱንም ስም እንዲሸመድድ ቢነግረኝም ጽፌ ካላጠናሁት በቀላሉ ሚያዝ አልነበረም። ቁርስ ሰዓት አለፍ እንዳለ እኔ ወደ ከተማ ከመመለሴ በፊት ከ3 ቀን በኋላ እኔም የምሳተፍበት የእገታ ተግባር እንደሚኖር ስሰማ ወንድሜ ላይ ያፈጠጥኩ። እንዳላየ ሆኖ ፊቱን በመመለስ ሌላ ቦታ ማየት ጀመረ። ከ3 ቀን በኋላ አንዲት ከከተማ ወደ ገጠር ለሰርግ የምትሄድ የቤት እመቤት ከሰርግ ቤት ቆይቷ ስትመለስ መንገድ ላይ አድብቶ በማገት በቅርቡ ከ8 ሚሊዮን ብር በላይ ቤት ከሸጠው ባሏ ላይ 2 ሚሊዮን ብር መጠየቅ፣ በድርድር እስከ 1.5 ሚሊዮን ብር እንዲከፈል ማስገደድ የሚል ኦፕሬሽን ነው ይላል ባንጃው በኩራት። ወይ ጉድ የእገታ ኦፕሬሽን እላለሁ ለራሴ። ባለቤቷ ቤት መሸጡን እንዴት እንዳወቁ ግራ ገብቶኝ ስቁለጨለጭ ከአስተያየቴ ጥያቄ መጠየቅ እንደፈለኩ የገባው ባንጃው በነገራችን ላይ ደንብና ኃላፊነታችን ላይ አይሆን እንጂ በእገታው ሂደትና ሁኔታ ላይ ከሆነ የትኛውንም ጥያቄ መጠየቅ ይቻላል። ጥያቄ አለ መሰለኝ ጠይቅ አለኝ። በስራ ጉዳይ ላይ ከሆነ መጠየቅ ይቻላል ማለቱ በመተዳደሪያ ደንቡ ግዴታና መብት እንዲሁም በገንዘብ ክፍፍሉ ዙሪያ ከሆነ ግን ምንም አይነት ጥያቄ ማንሳት አይቻልም እያለኝ እንደሆነ ግልጽ ነበር። እኔም በሆን ምን ሲል እጄን ይዞ እዛ ቡድን ውስጥ እንዳስገባኝ የወደፊት እቅዱ ምን እንደሆነ ወንድሜን ለመጠየቅ ከማሰብ ውጪ እነሱ እስከዛች ቅጽበት ተስማምተው ሲሰሩበት በቆየው ደንብ ላይ ጥያቄ ማንሳት ሐሳብ አልነበረኝም። የታጋቿ መኖሪያ ካለንበት ስፍራ ራቅ ብሎ ባለው ከተማ ነው። በሽታ ጭንቅላቴን ታች ላይ ነቅንቄ የታጋቿ ባለቤት ቤት ሽጦ ከ8 ሚሊዮን ብር በላይ ማግኘቱን በምን እንዳወቁ እንዳልገባኝ ጠየቅኩ። ከባንጃው የተሰጠኝ መልስ ጆሮ የሚያጮህ ነበር። እንግዲህ ጀምረን እስከ ተወሰነ ጊዜ ድረስ ሌላ አደጋ እንዳለ ሆኖ መክፈል የማይችሉ ሰዎችን እያገትን ሳይከፍሉ እርምጃ መውሰዱ ሁላችንም ላይ ይዞ ሊመጣ የሚችለው ከፍ ያለ አደጋ እንዳለ ግልጽ ነበር። በፊት አማራጭ ስላለን በዛ መንገድ ማለት በጭፍን እገታ ተግባራችን ላይ የተወሰነ ጊዜ ብንቆይም ኔትወርኩን ከዘረጋው በኋላ መረጃ የሚያቀብሉን ሰዎች በበቂ ሁኔታ ስላደራጀው በሚደርሰን መረጃ ላይ ብቻ ተመርኩዘን አቅም ያላቸውና መክፈል የሚችሉ ሰዎችን ብቻ ነው የምናገተው። ያ ማለት እንግዲህ በእገታው ሂደት ውስጥ ቅጽበታዊና ያልታሰበ አደጋ ካላጋጠመ በቀር ማንም ላይ እርምጃ ለመውሰድ አንገደድም ማለት ነው። ከዛ በኋላ ነው መክፈል ያልቻለ ታጋች እርምጃ ይወሰድበት ወይስ ይለቀቅ እያለን እርስ በርስ ከመነጋገር ሄዳን ነው። መክፈል እየቻለ ግደሉኝ እንጂ አልከፍልም የሚል ካጋጠመን ምርጫው የታጋቹ ስለሚሆን እኛ ለሁለት ተከፍለን የምንነታረክበት እድል አይኖረንም። ሆነም ቀረ በጭፍን ከማገት በመረጃ ተመርኩዘን ማገቱ የተሻለ መሆኑን አሰብኩ። እናም መረጃ አቀባዮችን አደራጀው፣ ኔትወርክ ዘረጋው አልና ቀሪውን እያረፈ አብራራልኝ። በጥቅሉ በዛ ተግባር ውስጥ በተዘዋዋሪ መንገድ ተሳትፎ የሚያደርጉ 3 አይነት አካላት አሉ። ባንጃው ከሚገኘው 40% የሚወስደው 10%ን ለነዚህ አካላት ለማከፋፈል ነው።
በቀጥታ በእገታው ላይ ባይሳተፉ መረጃ በማቀበል በኩል ጉልህ አስተዋጽኦ ያበረክታሉ። እነዚህ አካላት አንዳንድ የባንክ ሰራተኞች፣ ከፍ ያለ ነገር የሚያሻሽጡ አንዳንድ ደላሎችና አንዳንድ ፖሊሶች ናቸው። የተሳታፊዎቹ ቁጥር እንደሚታገተው ሰው ይለያያል። በደላላ በተሰጠ መረጃ ብቻ ስራው ከተሰራ ያው ደላላው ብቻ ይሆናል ማለት ነው ተሳታፊው። ያ ማለት ግን 10%ን በሙሉ ብቻውን ይወስዳል ማለት አይደለም። በአንጃው ከወሰደው 40% ላይ 10%ን በሙሉ ሊከፍል የሚችለው ከኛ ከቡድኑ አባላት ውጪ መረጃ በመስጠትም ይሁን በሌላ መንገድ የተሳተፉ ግለሰቦች 3 ከሆኑ ብቻ ነው። 2 ከሆኑ 6%ን ብቻ ለሁለት ከፍሎ ይሰጣቸዋል። 1 ከሆነ 3% ይደርሰዋል። ከዛ የተረፈው 7% ለሚያስፈልገን የምግብ፣ የነዳጅ፣ የመዝናኛና የመሳሰሉት ወጪዎች በባንጃው በኩል ይሸፈንና በዛ ይወራረዳል። በሌላ አነጋገር ባንጃው ኪስ የሚገባው የተጣራ ገቢ 30% መሆኑ ነው። የባንኮቹ ታጋች ባንክ ምን ያህል እንዳለው፣ ደላሎች ማን ምን እንደሸጠ መረጃ በማቀበል ይተባበራሉ። ክፍያው ክፍፍሉም ፍትሃዊ ይመስላል። ስራው ግን በየትኛውም መንገድ ፍትሃዊም ሰዋዊም አይደለም። በማግስቱ ስለ ቡድኑ ተጨማሪ ነገር በሰማው ቁጥር ማታ ወደ ከተማ ትመለሳለህ ሲለኝ ቀለል ያለ ነገር እየጠፋ ሁሉ ነገር እየቀፈፈኝ ይመጣ ጀመር። ባንጃው የፖሊሶቹን ሚና ምን እንደሆነ ባያብራራም ያው ቡድኑን በመከላከልና አሳልፈው ባለመስጠት ተባብረው ሊሆን እንደሚችል ግልጽ ነው። የሚገርመው የቡድኑ አባላት ይቅርና ባንጃው ራሱ ከሁሉም ጋር በትብብር የሚሰራው አንድ በመሃል ይህን ነገር በሚያመቻች ግለሰብ አማካኝነት እንጂ ከአንዳቸውም ጋር በስምም በመልክም አለመተዋወቁ ነው። ሁሉም ያን ቡድን የሚያውቁት ወንጭፎቹ በሚለው ስያሜ ብቻ ነው። እኔም በሆን አዲሱን ስሜን የተዋወቅኩት ባንጃው አሰርቶ ባመጣው መታወቂያ ላይ አንብቤ ነው። መታወቂያ ላይ የሥራ ድርሻዬ በገጠር ውስጥ ባለ አንደኛ ደረጃ ትምህርት ቤት ውስጥ አስተማሪ መሆኔ ነው የሚገልጸው። በውስጤ ድንቄም አስተማሪ እያልኩ ነበር ልንመጣ አንድ ቀን ሲቀርን ተቀብዬ ኪሴ ከተትኩት። ያለውበት ቡድን ስር የሰደደ የማፊያ ወይ የአሸባሪ ቡድን መሆኑ ግልጽ ነው። ስራ የተባለው ነገር እኔም ወንድሜ በገባበት አንዴ ከገቡ በቃኝ ብሎ ለመውጣት በራስ ሕይወት ላይ መፍረድ የሆነበት ወጥመድ ውስጥ ዘው ብዬ መግባቴን ባሰብኩ ቁጥር እንደ አዲስ መደንገጥ፣ እንደ አዲስ መፍራት ጀመርኩ። ሆኖም ረፍዷል። ወንድሜ ከጅምሩ ጀምሮ ወጣ ብሎ ብር እየተሸከመ ሲመጣ ግልጽ ቢሆንልኝ ኖሮ ምን አደርግ እንደነበር ራሴን ደጋግሜ መጠየቅ ጀመርኩ። ብችል እሱን ከዛ መንገድ ለማውጣት ሞክራለሁ እንጂ ስራ አገኘው ብዬ ዘው ብዬ ያለቃው ወጥመድ ውስጥ እንደማልገባ እርግጠኛ ነበርኩ። በወቅቱ ወንድሜን ለብቻው አግኝቼው መጠየቅ የምፈልገው የሆነው ሁሉ እንዴት እንደሆነ፣ እንዴት በዛ ተግባር ውስጥ እንደገባ ለመውጣት ሐሳብ እንዳለው ብቻ ነው። ያ ማለት ግን ክፉ ነገር ባልናገረውም ሌላ ጥያቄ የለኝም ማለት አልነበረም። ክፋት አስቦ እኔን እዛ ውስጥ እንዳልቀላቀለኝ ባውቅም ግን ለምን ማለቴ አይቀርም። እስከዛች ቅጽበት ለምን ሁሉን ነገር ሊደብቀኝ እንደፈለገ ወስዶ ከዛ ሰው ጋር ሲያገናኘኝ እዛ ሁኔታ ውስጥ መግባቴ እንደማይቀር ቀድሞ ማወቅ እንዴት እንዳልቻለ በዛች ቅጽበት እኔም እሱም የዛ ቡድን አባል በመሆናችን ምን እንደሚሰማው ለማወቅ በጣም ቸኩዬ ነበር። ያንን ለማወቅ ግን እኔና ወንድሜ ለብቻችን የምንገናኝበት አጋጣሚ እስኪፈጠር መጠበቅ ግድ ሆነ። እሱ ደግሞ ብቻውን አግኝቼው እንዳልጠይቀው ጥረት ማድረግ ጀመረ። እናታችን በሕይወት የለችም። አባታችን ቢያረጅም ለግብርና ስራው እጅ ያልሰጠ ዛሬም 30 ዓመት አልፎ ታርሶ የሚበላ ገበሬ ነው። ሌላ ሚስት ቢያገባም አልወለዱም። ምንም እንኳ ከሱ ርቀን ወደ መሃል ሀገር ከመጣን ዓመታት ቢያልፉም ያለነው ልጆች እኔና ወንድሜ ብቻ ነን። በዛ ስራ ውስጥ እስካለን ዛሬ እንሙት ነገ መገመት ከባድ ነው። በዛው መጀመሪያ ቡድኑንና ተግባሩን በይፋ እያወቁ በመጣሁበት በሄድኩበት ማግስትም ውስጥ የሚነግረኝ ነገር መጨረሻችን እንደማያምር ነበር። አባቴ ዘር አይቀጥል ብሎ የተራገመ መስሎ ተሰማኝ። በማግስቱም በወንድሜ ሽሽት ለብቻችን የምንገናኝበት እድል ሳይፈጠር መሸ። ማታ ላይ እንዲሁ መስማትም ማውራትም ቀፎኝ ጋደም እንዳልኩ እንደ ትናንት በዛ ሰዓት ይዛን መጣችው መኪና ትዝ አለችኝ። ወንድሜ ያው ወንድሜ ነው። በአንድ ቀን ቆይታ ቶሎ የቀረበኝና ቀለል ያለኝ ባርች ነበር። እነሱ ውጪ ጨለማ ውስጥ እየጠጡ ባርች ወደ ውስጥ ገብቶ ሊያወራኝ ሲሞክር ስለ መኪናዋ ጠየቅኩት። ምን እባክህ መኪናዋ ሁሌም እኛን ማለትም ያው የቡድኑ አባላት ስታደርስ ስትመልስም እያፈራረቀች የምትጭናቸው 3 የተለመዱ የጭነት አይነቶች ከጀርባዋ ላይ አይጠፉም። ገባሻ?
እና ያው አንተም ሳታየው አይቀርም የከብቶች መኖ ወይ ሳር የታለበ ወተት የሚያጓጉዟቸው የተለያየ የወተት መያዣ ጋሎኖች እና በአንድ ገጠር ውስጥ ዘመናዊ እርሻና የከብት እርባታ ያለው ባለሀብት ሊጭናቸው የሚችላቸው እንደ አረም መርጫ፣ የከብቶች መድኃኒት፣ ውሃ ማጠጫ፣ ቦቲ፣ ጋውን ምናምን በቃ እንደዛ የመሳሰሉትን በዛ ያሉ ቁሳቁሶች ትይዛለች። ማንም መፈተሽ ፈለገ እንዲሁ መኪናዋ ከጀርባ ያዘችውን አይቶ የአንድ ሀብታም ገበሬ መኪና ስለመሆኑ እርግጠኛ ሆኖ ለመናገር ሽርፍራፊ ሰከንዶች ይበቁታል። በማታም ብትጓዝ በቀን ያችን የልማታዊ ባለሀብት የምትመስል ግን የቀንደኛ ወንበዴዎች የሆነችውን የባንጆ መኪና በክፋት የሚያያት የለም። ገባሻ? ያው ይሄም የባንጆው ቀመር ነው ባክ አለኝ። ቀንደኛ ወንበዴ መሆናቸውን ከሷ አፍ መስማቴ ግርምት አጫረብኝና የሆነ ያህል ፈገግ በማለት ሳቁን ላጅብለት ሞከርኩ። ብቻዬም በሆኑ ውስጤም ባዳምጥ ደስ ቢለኝም የደበረኝ መስሎት ባሪያው ካጠገቤ አመሸ። እነሱም ገቡ። እዛ የደረስንበት ምሽት ተቆጥሮ 3 ቀን ሆነኝ። እጄን ይዞ እዛ ጉድ ውስጥ የቀላቀለኝ እሱ ወንድሜ መሆኑ ለሁሉም ሚስጥር ቢሆንም ከነሱ ይልቅ እሱን ማወቄ ግልጽ ነውና ለሽንት ራቅ ብለን እንምጣ ብዬ አብሮኝ እንዴድ ከሌሎቹ ነጥዬ እሱን መጠየቅ ክፋት የለውም ብዬ በሞክር እኔና እሱ ብቻ እንድንሄድ ያልፈለገው ወንድሜ ሁለቱንም ጊዜ አከሸፈብኝ። በአይኔ ምልክት ብሰጠው ያላስተዋለኝ ይመስል ምንም ምላሽ አይሰጥም። ቢያንስ ለሽንት ሲነሳ ከማከላቸው አንዱን እየጠራ እንሂድ እያለ አብሮ ከመሄድ እኔ ከሱ ጋር ብቻ ለሚር ስጠይቀውም ደርሰን እንምጣ እያለ ከሁለት አንደኛውን ከመጎተት እንዲቆጠብ ላናገረው እንደምፈልግና እኔና እሱ ስንት ደቂቃዎች ብቻችን የምንሆንበት እድል እንዲፈጠር ሞባይሉ ላይ መልእክት ብልክለትም እንዳላየው ያለፈው ይሁን ሳያየው መልስ አልሰጠኝም። ሆኖም ላወራው እንደምፈልግ ያጣዋል ብዬ ማመን አልቻልኩ። ምን ልጠይቀው እንደምችል በመገመት ሆነ ብሎ እየሸሸኝ እንደሆነ ግልጽ ነው። ከዛ ከመመለሴ በፊት ደግሞ ወንድሜ ለወሰን ደቂቃዎች ላወራው ግድ ነው። እሱም እኔ ያሰብኩትን ቢያስብ ቀላል ነበር። ለብቻችን የምናወራዋለን ብለን ከነሱ ተነጥለን ራቅ ማለት ምናልባት ምን እየመከሩብን ነው ብለው የሚያስቡ ከሆኑ እሱ ከኔ በላይ ስለሚያውቃቸው ያንን ያልፈለገበት የራሱ ምክንያት ሊኖረው ይችላል ብዬ ለማሰብ በሞክርም ስንሄድም ስንቀመጥም የታሰበበት ሳይሆን ድንገት የሆነ በሚመስል መልኩ ካጠገቡ አልጠፋም ነበር። ወንድሜ ግን ለብቻችን ራቅ ብለን የምናወራበትን ሁኔታ በግልጽ ለማመቻቸት ቢቸገር እንኳ የታሰበበት በማይመስል መልኩ ክፍተቶችን ተጠቅሞ እኔን ለማውራት ያለመፈለጉን በሚያሳብቅ ሁኔታ ድንገት ሁለታችን የመሆን እድል ሲገጥመን ተነስቶ ሌሎቹን እየተቀላቀለ ያመክነው ነበር። በፈረቃ በሰዓት ልዩነት በዋሻው ዙሪያ አሰሳ ያደርጋሉ። ወንድሜ ተራው ሲደርስ አብሬው ለመሄድ ወንድሜን ሲያውን ባንጃውን ጠይቄው ነበር። አይ አንተ አትሂድ ተው ይቅር ነበር ያለኝ። አነጋገሩ ያው ልምድ ስለሌለኝ ለኔ አስቦ እንደሆነ ያስታውቅ ነበር። ወንድሜ ምንም ክፍተት ሳይሰጠኝ ከኔ መሸሹን ቀጠለ። እስከ መቼ እንደሚሸሸኝ እያሰብኩ በዛ ሁኔታ ውስጥ ስናደድ ጭራሽ እነሱም ባሉበት ተሰብስበን ስናወራ ሁሉም በሚያሳትፍ የጀማ ወሬ ላይ እኔ እሱን እየተመለከትኩ ሐሳብ ስሰነዝር ወይ እንዳልሰማ ያልፈዋል ወይ በቀጥታ ለኔ መልስ ከመስጠት ይልቅ ፊቱን ወደ ሌሎች መልሶ ያወራል። ጭራሽ ሁሉም የማያስተውሉበት አጋጣሚ ጠብቆ ወደ ተቀመጥኩበት ጠጋለና ከአጠገቤ ዕቃ እንደሚፈልግ ሆኖ ጎንበስ በማለት ወደ ጆሬ ተጠግቶ እባክህ ትንሽ ጊዜ ስጠኝ፣ ተረጋጋ፣ አወራለሁ፣ በቃ እነሱ ፊት ልታወራኝ አትሞክር፣ ወይኔ ወይ አንተ አምልጦን ወንድሜ ተባብለን እንጠራራና ጥርጣሬ እንጭርባቸዋለን አለኝ። እኔ ግን አለቃዬ ብዬ ስጠራው ደስ የሚለውን ባንጃውን አንዴ አለቃ አንዴ ባንጃው እያልኩ ከመጥራቴ ውጪ ቀሪ ሁለቱን ወንድም እያልኩ ሳወራቸው የነበረው ያንን ፈርቼ ነበር። ምናልባት ወንድሜን ወንድሜ ብዬ መጥራቴ ብዙ ጊዜ ልምድ ስላለኝ ቢያመልጠኝና ወንድሜ ብዬ በጠራው እንኳ በተለየ መልኩ እንዳያስቡት ሆነ ብዬ ነበር እንደዛ መጠራቸው። ወንድሜ ግን ያንን ማሰቢያን አልተረዳውም። ትንሽ ታገስ በማለቱ ያው ተመልሼ ከመሄዴ በፊት ሊያወራኝ እንደሚችል ስላመላከተኝ በሁኔታውም በግልምጫውም ሞትወቴን ትቼ ራሱ እስኪያወራኝ በተስፋ መጠባበቅ ጀመርኩ። ፍቅሬን ደውዬ ላወራትም ፈለኩ። ነገር ግን ሽንት ቤት ብዬ እንኳ ሲሄድ ይሄ ልጅ እንዳይጠፋ ጠብቆ ተብሎ ለኔ አስቦ ነው ብዬ እስክጠራጠር ብቻም በማታውቀው ጫካ ቆይ ጠብቀኝ አብረን እንሄዳለን እያለ የሚከታተለኝ ባሪያው ከፍቅሬ ጋር ማወራበትን ነፃነት ነፈገኝ።